አራት መጽሐፍቶች አሉ ይኸው እዚህ ጋር ስሬ ማለት ነው። እነዚህ አራት መጽሐፍቶች ላይ የተጻፈውን አራቱም በቤተክርስቲያኒቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያላቸው፣ አንዳንዶቹ በገዳማት የተጻፉ፣ አንዳንዶቹ በግለሰብ እንኳን ቢጻፉ ግለሰቦቹ የቤተክርስቲያን ታዋቂ የሆኑ አገልጋዮች ናቸው። አንዳንዱ ደግሞ በቅዱስ ሲኖዶስ ራሱ ታይቶ በብፁዕነታቸው ፍቃድ የታተመ ነው የቤተክርስቲያኒቱ ማለት ነው። አንዳንዱ በገዳም አሁን የአቡነ ሰላማ ኤፍሬምናጦስ ከአትናቴዎስ ጋር ሹመቱን ሲቀበል ኢየሱስ ክርስቶስ ራሱ ከሰማይ ወርዶ ከንፈሩን ስሞታል ብላናለች። የኤፍሬምናጦስን ከንፈር አታምጣው ስለው የምትቆለለው ነው። ማርያምም ስመዋለች ፍሬምናጦስን። መላእክት በሙሉ መጥተው ስመውታል ፍሬምናጦስን። ምኑን? ከንፈሩን። እኔ ግን ኤርሚ ብዙ ጊዜ አንተ ስትል የምሰማው ምንድን ነው ከከንፈር ጋር የተያያዘ በጣም ብዙ ነው የምሰማው። አይቋቸው ስፔሻል ትርጉም አለው ምንድን ነው? ይወዳሉ። እኛ ምላስና ሰንበር ነበር ድሮ ገጠር በላይ ነበረው ከተማ ኦርቶዶክስ የትኛውም ገድል ላይ ሂድ ከንፈር ጠብስ ነው እዛ ቤት። ጳጳስ ለጳጳስ ሲሿሿም ከንፈር ተሳሳመ ትሉናላችሁ። ይሄ እኮ ነውር እኮ ነውረኛ ጸያፍ እኮ ግብረ ሰዶማዊነት እኮ ነው። ያውም አትናቴዎስ የተባለ ቤተክርስቲያን አባት ነው ፍሬምናጦስን የሞጨሞጨው። ማን የሚናገረው? ገድለ አቡነ ሰላማ በምጽሌ ጽዮን ማርያም ገዳም የታተመ በትንፋሽ ሲገርመን ጭራሽ ከንፈር ለከንፈር ቅድም በትንፋሽ እያልኩ እኮ እንትን እላለሁ። የባሰ መኖሩን ሳለ ትንፋሽማ እሱ የደጉ ዘመን ነው። ትንፋሽ ላይ ቆመሃል አንተ። እሱ የደጉ ዘመን ነው። በለውጡ ዘመን እንደሚባለው የደጉ ዘመን የጃንሆይ ዘመን እንደሚባለው ማለት ነው። ይኸው መጽሐፉ ይሄ ነው። ሰላም ለከናፍሪካ እያልን እንለዋለን። እንግዲህ ሰላም ለከናፍሪካ እያልን ያው ምጽሌ ደብረ ጽዮን ማርያም ማሳታሚና ካፈ ገዳሙ ማለት ነው። 2013 ዓ.ም ኤርሚ ሲሪየስሊ ግን አንድ ነገር ንገረኝ። እዛ ይሰማል ኤርሚ? አንድ ነገር ሲል ትክክል ነገር አይሰማም? ይሰማል። አይቴ አሁን ለምሳሌ ለከንፈርኪ ለምናምንኪ የሚሉት የዛ ቤት የሚባልበት ትክክ እንትኑ ምንድን ነው? አድንቆት ነው? ምናልባት ከዛ አኳያ ተነስተው ነው ብዙ ቦታ ላይ ከንፈሩን ሳሞ የሚሉት? እኔ ሁሌ ግራ ስለሚገባኝ ነው። እስኪ ገቡ ድረስ ማለት ነው። መልካም መልኮች ላይ ነው ይሄ የተባለው። ለሁሉም ነው፣ ለመላእክቱም፣ ለጻድቃን፣ ለሰማዕታት፣ ለጌታም ተብሎ ለተባለው ነው እንደዛ ብሎ ያለው። ምንድነው ምክንያታችሁ ብለህ ስትል ጻድቃኑን ከመውደዳችን የተነሳ በየአካል ብልቶቻቸው ላይ ሁሉ ጭምር ያሉትን እየጠራን መላ አካላቱን እየጠራች እኮ የምታወድስ ብቸኛ ቤተክርስቲያን ነች ይለዋል። የኢየሱስ ክርስቶስን፣ የማርያምን፣ የመላእክቱን ሁሉ ጭምር ሰላም ለአስናኒከ እያለ ማለት ነው። አስናን ጥርስ ማለት ነው። እና ለሚካኤል ብለው ሰላም ለአስናኒከ ይላሉ። ሚካኤል ጥርስ አለው እንዴ? በሱ ሲገርመን ሰላም ለኩልያትከ ይላል። ሚካኤል ኩላሊት አለው? አሁን አስቼ ሌላ ጦርነት ልትቀሰቀስ ካልሆነ በስተቀር ይህን ጥያቄ ጠይቀኝ። አሁን ሚካኤል ኩላሊት አለው? ስለ ሚካኤል ጨጓራ፣ ስለ ሚካኤል ጉበት እኛ አሁን ማውራት አለብን አለው ወይ? ሲጀምር ሌላ ጦርነት ይቀስቀስ ካላልከው እንደዚህ ዝም ብሎ በየተራ በዝርዝሩ ከመዘርዘር በአንድ ጊዜ ጠቅላላ አድርጎ ሰላም ለእንትን አይሻልም? ሰላም ለዱላትህ ግን ሲሉ የሚሉት ግን ያው
አካላታቸው ላይ ሁሉን ተክለ ሰውነታቸውን እየጠራን የምናሞግስ የምናወድስ ነን ለማለት ነው። እና እሱም ላይ እናወራለን ብለው ካሉ ይምጡ፣ እጠይቃለሁ እኔ ኦርቶዶክሳውያን እንዴ ሰሞኑን ሩም እየከፈታችሁ እንትን ስትሉ የነበራችሁ እላይ ሆናችሁን ብትሰሙ እስቲ ኑ አሁን ሞግቱ። መንበራችሁ የማርቆስ አይደለም፣ ምክንያቱም የተክለ ሃይማኖት ነው የሚል መረጃ አለ። አንድ ሁለተኛ ጳጳስ ሲሾም ይታወቃል በታሪክ ግን አትናቴዎስ አባ ሰላማን የሾመው በትክክለኛ የጳጳስ አሻሿም አይደለም። ያንን ደግሞ መጽሐፍ አለኝ ማስረጃ አለኝ እያለ ነው ኤርሚ። አይ እኔ ስላሴ ባሪያ እሟገታለሁ የሚል ኦርቶዶክሳዊ እሺ ግባ፣ ሩሙ ክፍት ነው። ብሩክ ምናልባት እኔ አላወኩትም፣ ጎረቤት ከሆነ እድል ይሰጠው። አይ ወንጌላዊ መሰለኝ ብሩክ ነው። እቺ አንዷ ክፍት ትሆን። እሺ ወገኖች ቀጥል ያኔ ሰው ይገባል ብለህ ተስፋ አልነበረኝ። ያው መድኃኒዓለም ምስክሬ ነው። ኤርሚ ሲገባ ነው በቃ ተስፋ የቆረጥኩ እንደማይገቡ። እሱ አንድ ለተናገሩት ሁሉ ትናንትና ራሱ ለጉዳዲያ እያልኩት ነበር። ምንም ነገር ሲሉ ገለጥ ነው የሚያደርገው። ምንም ነገር አሉ ገለጥ እያደረገ ነው እንትን የሚላቸው እና ከነገጹ ከነርዕሱ ሸምድዶታል። እንዴት ብለው ይገባሉ? እኮ በየት በኩል ይግቡ? እስኪ እኔ ከገቡ ኦርቶዶክሳውያን እንደው ገብታችሁ ይሄንን እኔ በጣም ከባድ ነገር ነው የደረሰባቸው። እውነት ለመናገር የዛሬው ጠጠር ያለ ነው። እንደውም ሰሞኑንማ አባ አብዱል መጡ ብቻ ነው የተባለው እኮ ጭራሽ አቡነ ሰላማ እንትኑ መንበሩም እኮ ከሰረ። በቃ እንዴ መንበሩ ተሰበረ እኮ። ምን ተሰበረ ብቻ አፈር ድሜ በላ። በቃ አመድ ሊቅም ነው እና አትርፉት። ከባድ ሁኔታ ላይ ነው ያላችሁ። መንበሩን አትርፉት። መንበሩ የሚባል ሰው እንዳይመጣ ገባ። እስኪ እንደው በከንፈር መሳሳም የተሾሙ ናቸው። እጅ በመጫን በትንፋሽ ሲገርመን በከንፈር ነው የተሾሙት ተብሏል። እንደው ገብታችሁ በከንፈር አይደለም የተሾመው ማስረጃ አቅርብ በሉ። በከንፈር በመሳሳም አይደለም። በቃ እንደዛ እንዲሉ ነው የምፈልገው እኔ አስበነው ከኑ ገብታው አንተ ውሸታም ጭብላችሁ ምናምን ብለው ይበሉ። እስኪ ግቡና እኛ አሁን እኮ ገቢ ነው ያጣነው። ቀጤማ ጎዝጉዘን እየለመን ነው ኑ ግቡና አውሩን እያን ማለት ነው። ይሄንን የሲኖድ ምንድነው የመንበረ ጉዳይ እኔ እንኳን 2025 ላይ 4 ጊዜ ገብቼበታለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የሆነ መንበረ ማርቆስ ብላ የምትለው የሐዋርያዊ ቅብብሎሽ የላትም። መጽሐፍቶቿን ብቻ ያነበበ አልኩ። የውጭውን መጽሐፍ ያነበቡ ሰዎች እንደዛው ያገኙታል። የቤተክርስቲያኒቱ መጽሐፍቶች ያነበበ ሰው አይ ምልህ ያው እንግዲህ የኮምፒውተር ስህተት ነው አትልም። እንደዛ ብላ አታመልጥም። እንደ ደጋ በግ የሚዋጋ እርስ በርሱ የሚዋጋ ታሪክ ይዘው መጥተው ጴንጤ እያሉ ሲሳደቡ ነው እኔ ምልህ እንዴ ታው እንጂ በስንት ጣዕሙ ሉተር ክህነት የለው ምናምን ነገር የለው ብሎ የለው። ከካቶሊክ ቤተክርስቲያን እኮ ነው የወጣው። ካቶሊክ ቤተክርስቲያን መሆኗን ካመንክ ኦኬ ካቶሊክ። ታዲያ እንደውም እነ ጴጥሮስ የት ነው የሞቱት? ሮም። ጳውሎስ የት ነው የሞተው? ሮም። ትልልቆቹ እነዛ ፈርጥ የሆኑ ከዋክብት ሐዋርያት የት ነው የወደቁት? ሮም ላይ።
ስለዚህ የሮም ቤተክርስቲያን ለሐዋርያቱ እንደውም የቀደመ ነው የቀረበች ነች ማለት ነው። ስለዚህ የሮም ካቶሊካዊት ቤተክርስቲያን የተሻለ ታሪክ አላት ማለት ነው። የሀገሬ ኢትዮጵያን እያጣጣልኩ አይደለም፣ ግን አለ ብለው የሚሉት ታሪክ ቤተክርስቲያኒቱ የጻፈችውን ታሪክ ላይ የሚያወራ ሰው አስገቡልን። ያው ልጄ ይዤ ልሄድ ነው። ቢያንስ አንዱ መጽሐፍ እንኳን ይዤ እሄዳለሁ። መኪና ውስጥ ድንገት ገብተው አምጣ ብለው ቢሉኝ መጽሐፍ አሁን ከተወሰነ ደቂቃዎች በኋላ ስለምመለስ ግን ይዤ ሄጃለሁ። በመኪና ውስጥ አስገባዋለሁ። ድንገት የሚተላለፍ ሰው ካለ የሚተላለፉ ሰዎች ካሉ በታች ኦርቶዶክሳውያን ካላችሁ አደራ እንዳያልፉ ያዟቸውና ይግቡ እና ይመልሱልን። ቁልጭ ቁልጭ እያሉ እኮ ነው ከታችሁ ነው እየተያየን ነው። እኛም እናያቸዋለን፣ እነሱም ያዩናል። ማዶና ማዶ ነው፣ እየተያየን ነው። ቁልጭ 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 ይላሉ። እኔ ኧረ ተው ኦርቶዶክሳውያን፣ እኔ ከባድ እኔ ብሆን እንደው አያስችለኝም። ዘልዬ ጥልቅ ነው የምለው። እንደዚህ መንበሬ እንደዚህ ስብር ሲልብኝ እንደው ትንሽ እንኳን ፍጨረጨራለሁ። እውነት ለመናገር ኦርቶዶክሳውያን እንትኖቻችሁም ወገኖቻችሁም አያሳፍሯችሁም። ትንሽ መናገር ብቻ ነው እንድትናገሩ ብቻ ነው የሚፈልጉ። ከተናገራችሁ ጊፍትም ይሰጧችኋል። ትንሽ እንኳን በቃ ተናገረ መለሰ ምናምን ብለውም ይጽናናሉ። ባትመልሱም መለሰ ምናምን እያሉ ቪዲዮአችሁን ሼር ያደርጋሉ። ባትመልሱ እንትን አይሉም፣ አይጨክኑባችሁ። ትንሽ መሞከር ብቻ ነው የሚጠበቅባችሁ እና ደፈር ብላችሁ ግቡ። እኔ እንደዚህ አይነት ቀሲስ ይግቡ ከቻሉ ቀሲስ ይግቡና እኔ ይሄ አሁን የተባለውን ነገር አፈርሳለሁ፣ ስተት አይደለም እንደው ስተት ነው የተባለው ነገር ስተት ነው፣ እንዴት በመሳሳም ትላላችሁ ብለው በጊዜ ካኑን አስገባኸኝ። የት ቤተ እምነት ነው? ያንተ ጋር ነኝ እኔ። አንተ አሁን አዲስ የፈጠርከው የለም፣ እሱ ቤተ እምነት ውስጥ ነው ያለው። አይ መንበራችሁ መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው? ያስቼ ነው። እሱ ደግሞ ያስቼ ነው። አስቼ ራሱ ነው። ጋሽ አስቼ እሳቸው ናቸው። አይ ወደ ቁም ነገሩ ተመለስና መንበረ አረባክ ካኑን አንተ እኮ ምን ቤተ እምነት የለም። ምን አስጠየቀ? ምን አስጨነቀ? እንደዚህ ነው። ሌላ ኦርቶዶክስ ማለት ይሄው ነው። አስቸጋሪ ነው። አንድ ደህና ኦርቶዶክስ ይጥፋ። ትናንትና ጥሩ ልጆች አይቼ ነበር። እነሱ እንኳን ቢመጡ ሳይሻል አይቀርም መሰለኝ። እነሱ ቢመጡ ሳይሻል አይቀርም መሰለኝ። የሆኑ አንድ ሁለት ልጆች አይቻለሁ፣ ጥሩ ተረጋግተው የሚናገሩ ኦርቶዶክሶች። እነሱም መጥተው ለኤርሚ ቢመልሱለት ጥሩ ነበር። ላኩላቸው፣ ኪዳን ለሚባለው ልጅ ላኩለት። እነሱ መጥተው ይመልሱ። መንበረ ማርቆስ ነው ወይንስ ደግሞ መንበረ ተክለ ሃይማኖት? መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው የሚለውን አይ ሁለት ብቻ አይደለም ይያዙልኝ። ሁለት ብቻ አይደለም። መንበረ ማርቆስ ነው የግብፁ ወይስ መንበረ ተክለ ሃይማኖት ነው? ወእጨጌ ዘመንበረ ተክለ ሃይማኖት ነው ወይስ ወእጨጌ ዘመንበረ ሰላማ ነው ወይስ ወእጨጌ ዘመንበረ ጴጥሮስ ነው? ምክንያቱም ኢትዮጵያ ውስጥ 3 መንበሮች አሉ። መንበረ ጴጥሮስ አለ የኦሮሚያው፣ መንበረ ሰላም አለ የትግራዩ፣ መንበረ ተክለ ሃይማኖት አለ ብፁዕ አቡነ ማትያስ አሁን ያሉበት። የቅብአቱን ስሙን ያላገኘሁት እንጂ እነሱም ጎጃም ውስጥ ሾመዋል። ስለዚህ ዘመንበረ ተክለ ሃይማኖት የተባለው ብፁዕ አሁን ማትያስ ያሉበት ብፁዕ አቡነ ማትያስ ያሉበት ወእጨጌ ዘመንበረ ተክለ ሃይማኖት ነው። የተክለ ሃይማኖት መንበር ደግሞ የተገኘው ከሰማይ ነው፣ ከግብፅ አይደለም።
እንደ ይሄ ሁሉ መንበር ምን ይሰራል ኢትዮጵያ ውስጥ? ይምጣ አዳራሽ ይምጣ ወይ በሚቀጥለው ክረምት በቆሎ መጥበሻ ይሆናል ተሰብሮ ማለት ነው። የፈለገ ይብሳል። ኢትዮጵያን እኮ አዳራሽ አረጓት። እንዴት ይሄ ሁሉ ወንበር ተሰብስቦ ምን ይሰራል እንዴ? የቱ ነው? የትኛው መንበር ነው ያለው? የትኛው መንበር ነው የሚለውን ግቡና መልሱልን ወዳጆች። እኔ ግን አንድ ምክር ልምከር ከኑ ላንተ፣ ይህን ቤት በሰላም ዘግተው ብትተኛ ይሻላል። አያ ይዝጉት በቃ። ወንድማዊ ምክሬ ይሄ ነው። የሚገባ ኦርቶዶክሳዊ ካለ ይመልስልን። አይ እኔ እኮ ተስፋ ቆርጫለሁ፣ ግን እንደው ተስፋ ይኖር ይሆንን ብሏል። በቤተልሔምም ተስፋ በተቆረጠባት እኔ ተስፋ ያለ ይመስለኛል። ምክንያቱም ኢዮሲ እስቲ መጥቷልና ቀሲስ ኢዮሲም መጥቷል። ታች ያላችሁ ወይ ላይ ሆናችሁ የምታዩ ኢዮሲ ገብቷል። ኦኬ ተስፋ ኢዮሲ መጥቷል። ካላየሁትም ሼር አድርግላችሁ። የአብዱልን መንበር እንትን እናንተ ያው ጀምራችሁታል። እግሩን እየቆረጥን ነው። ሰላም ነው። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ኤርሚ ከኑ አስችላችሁ ሐዋርያዊ ቅብ እንዴት ነው? አለቅም ባካችሁ። ማን ነው? የዳዊት ሉትራን ወንድማችን የተናገረው አንድ ቪዲዮ፣ የተቆረጠ ቪዲዮ አየሁ። በስመ አብ በቃ ሙጃሌ ድሮ ገጠር እንትን ሲል ሙጃሌ ሲወጣ ሰንኮፉ ካልወጣ መልሶ ይተካል የሚባል ነገር ነበር። እኔ እንግዲህ የባላገር ልጅ ነኝና ሙጃሌ ከተማ ልጆች ብዙ ላታውቁ ትችላላችሁ። እኛ ምድጃ ከበን ስንወጣ እዚህ ጣቶቻችንና ጣቶቻችን መካከል ትገባለች እና በጣም ትበላናለች፣ በጣም ታሳክከናለች። እና ቤተሰብ በመርፌ ቁልፍና በመርፌ ወይ በሾህ ነገር ሲያወጧት አንዳንዴ ያፈርጧትና ይተዋታል እና መልሳ እንደገና ደግሞ እዛ ቦታ ላይ ትበላናለች። እና ምን ይላሉ? አይ ሰንኮፉ በደንብ አልተነቀለም እና ሰንኮፉ ንቀሉት ይባላል። እና ዳዊት ወንድማችን በውጭው ታሪክ ላይ ጥሩ አድርጎ ነው ሙጃሌዋን ከነሰንኮፉ አይነቀላት ለማለት ነው። ቪዲዮ የተቆረጠ ቪዲዮ ነው የሰማሁት። እንግዲህ ቆንጆ አድርጎ ነው እንትን ያለው። እኛ ደግሞ በሀገር ውስጥ መጽሐፍት እየጠየቅ ነው፣ በራሷ ቤተክርስቲያን መጽሐፍ እና ተባረኩ። እንቀጥል። አንድ ሰው የገባ ይመስላል ኦርቶዶክስ የሚል ከኑ እስቲ አናግሩት። ከኔ ያለ አለው ኦርቶዶክስ አቤት ሰላም። ያው ኦርቶዶክስ ይላል ስም። ቤተ እምነትን መጠየቅ የሚያስፈልግ አይመስለኝም። እያወራንበት ያለው ርዕስ ሐዋርያዊ ቅብብሎሽ አለን ተብሎ መንበር ዝርዝሩንም ዘርዝሮም ለመጨረስ ይከብዳል። ብቻ የትኛው እንደሆነ እስኪ ከየትኛው መንበር ነህ? ከመንበረ ማርቆስ ነህ? መንበረ ተክለ ሃይማኖት ነህ? መንበረ ሰላማ ነህ? ወይንስ ደግሞ መንበረ በላይ ዘለቀም ሊኖር ይችላል ተብሏል። የትኛው ነህ? ላይ ዘለቀ ከየት አመጣው? አይ እንደው ተስፋ ይኖራል ነው። የትኛው ቤት እንትን ነህ? መንበር ነህ? እንደ እግዚአብሔር ቃል ብትናገር አይሻልም? ለነገሩ አንተ ጎጃም ላይ መንበሩ ስሙ ስላልታወቀ ማስረጃ የለውም ብለህ የለ እንዴ? ከአንተ ጋር ልናወራ ግድ የለም ብናወራ ይሻላል። እሺ ችግር የለም እርሳው። እሱ የትኛው መንበር ነህ? አትናቴዎስ አልቀበልም ብለሃል አንተ እንዴ? ቆይ እሱ ይመጣል፣ ችግር የለውም። ቆይ አሁን እየጠየቁ ያለው ቀጥታ አንተ የአሪዮስ ልጅ ነህ። አትናቴዎስ ይካል ቀጥታ መልስ። አትናቴዎስ ካንተ ጋር እናወራን፣ ከአሪዮስ ጋር እናወራን ወንድሜ።
አትናቴዎስ ሲሾም አባ ሰላማን በከንፈር በመሳም ነው ወይንስ እጅ በመጫን ነው ወይንስ በትንፋሽ ነው? በቃ አልኩህ እኮ የአርዮስ ልጅ ስለሆንክ አንተ ስለ አትናቴዎስ ፖዚቲቭ ነገር አታወራም። አይ ኦርቶዶክስ ስርዓቱ በስነ ስርዓቱ አውራ እኮ 66 አትናቴዎስ ሰጠኝ እያለ መልሶ እንደገና ይክዳል። ምን ከዚህ ጋር እንዴት ይከራከራል? ስማኛ ወንድሜ አትናቴዎስ ካደ ይሄ ክርስቲያን አይባልም ሲጀመር ማለት ነው። ኦርቶዶክስ አንድ የማይኩን ዝጋው። ለመወያየት ነው የገባው። ምንም ችግር የለውም። ሰዓት ጊዜ ይሰጣል። ግን በጨዋ ቋንቋ ጎንዮሽ እንዳትናገር። አንተንም ማንም የሚናገር የለም። ሀሳብ ላይ ብቻ ሞግት። ኤርሚ አለ ለኛ እስኪ ግን ያው ለወጣ ነው ልትወጣ ነው። እሺ ችግር የለውም። እችላለሁ። ካወራ ለማውራት ይችላል ወንድማችን። አዎ ከኦርቶዶክስ ጋር አውራ። ኦኬ እንኳን ደህና መጣ ወንድማችን። ሰላም ነው? ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆይ። ሐዋርያዊ ቅብብሎሻችሁ ላይ ያለ እውቀት ላይ ያለ ለማውራት ትመልስልናል ለምንጠይቀህ ጥያቄ? በምችለው ያህል እመልስልሃለሁ። እሺ ቴንኪው ፈቃደኛ ስለሆንክ። አሁን ያሉት ፓትርያርክ ብፁዕ አቡነ ማትያስ መንበራቸው ምንድን ተብሎ ነው የተሰየመው? አሁን ያሉት ብፁዕ አቡነ ማትያስ መንበራቸው ምንድን ነው? ከመንበረ ማርቆስ ነው ወንድሜ። ኖ አሁን ያሉት ብፁዕ አቡነ ማትያስ መንበራቸው የኢትዮጵያ ኦሪየንታል ቤተክርስቲያን ስለሆነ ቀጥታ ከግብጽ ጋር ግንኙነት አላት ወንድሜ። አልሰማኝም። ጥያቄን በደንብ ስማኝ ወንድም ማለት ቴንኪው። ኮኔክሽን ያለው ኮኔክሽን ከግብጽ ነው ያለው ማለት ነው። ኖ እኔ ስለ ኮኔክሽኑ አይደለም የጠየኩት። ስያሜው ማን ነው ያልኩ። አሁን ያሉ እንደ ሀገር ተሰይሞ ሊሆን ይችላል፣ ችግር የለውም። ግን ኖ የመንበሩ ስያሜ ማን ነው? ስያሜውን ነገር ስሙን ምን ግንኙነት አለ ከዛ ጋር? እባክህ ስሙን ንገረኝ ካወቅከው። ብፁዕ አቡነ ማትያስ አሁን ያሉበት መንበር የተሾሙበት የፕትርክና የጵጵስና መንበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳቸው በፊት የነበሩት ነገር የለውም። ቅብብሎሽ የሚለው ከዛ ጋር ምንም ግንኙነት የለውም ወንድም። ኖ ስሙን ንገረኝ ነው ያልኩህ። ስሙን ስለዚህ ምንም አይጠቅምም። ኦኬ አይ ጥሩ መለስክልኝ። አሁን ምን አለን? አሁን የኢትዮጵያው የጵጵስና ማዕረግ ከማርቆስ ጋር ግንኙነት የለውም ማለት ወንድማችን ማለት ነው። ግንኙነት የለውም። እኔ ግንኙነት ያለው መስሎኝ ነበረ። በቃ ይሄው ነው። ምክንያቱም የብፁዕ አቡነ ማትያስ የተቀመጡበት መንበር ከግብፁ ጋር ግንኙነት እንደሌለው ከነገርከን ጥያቄውን ተዋዋለው ማለት ነው። እንደዛ ነው እያልከኝ ያውልህ ስለ ኢትዮጵያ ነው የተወራ። ስለ ሐዋርያው ሎካል እንትን ታወራለህ እንዴ? እንግዲህ ወገኖች እኔ ስለ አገር አላወራሁም። ያወራሁ ብፁዕ አቡነ ማትያስ ስለ ኢትዮጵያ መንበር እኮ ነው እየነገርከኝ ወንድሜ እኮ። የኢትዮጵያ መንበር ታዲያ ብፁዕ አቡነ ማትያስ የተቀመጡበት መንበሩ ማን ነው ተብሎ የሚጠራው? ስለዚህ መንበር ማርቆስ ሊባል ፈልገህ ነው ወንድሜ? እኔ ምንም አላልኩም። እኔ ምንም አላልኩም። ምን እኔ ምንም አላልኩም። ምን ተብሎ? ኦኬ ለምን ደግሞ መንበሩ የማይነሳው? ኦሮሞ ዋቱ ጅራ ይላል። አየህ ከተነሳ ብዙ ጦስ ስላለው ነው። ትምህርቱ ላይ አውራኝ እንጂ መንበሩን አጣጣ ወንድም አለ መንበሩ አይነሳ ሆነ። አስቼ እየሰማ ነው። እና እኔም ወደ እስራኤል ሄድ እናንተ አውሩ። በቃ አትናቴዎስ የካድክ እንዴት? አትናቴዎስ የካዳችሁ እናንተ የአርዮስ ልጆች ናቸው። ባይዘው አትናቴዎስ የካደ
የአሬስ ደጋፊ ማለት ነው። ነውረኞች አሁን ይኸውልህ በቃ የተጠየቀው መልስ፣ ያ ካልሆነ ግን በቃ ታች ቁጭ በል እኮ። በቃ መንበረ ማርቆስ መካድ ማለት እኮ የአሬስ ደጋፊ መሆን ነው ወንድሜ። ማን ነው ሞዴሬተር የሆነ ሰው? በቃ ታች አውርዱት፣ እዚህ ውስጥ ላይ ካላችሁ ልውረድ። ኧረ በክብር ልውረድ ወንድሜ። ማን አሁን እኮ የኢትዮጵያ መንበር የለውም ካለ ከማርቆስ ጋር አይገናኝም ካለ አትናቴዎስን ካደ ማለት አይደል? ከዚህ በላይ ክደት አለ? አትናቴዎስንማ ማን እንደ ካዳየን እኮ አዋርደው የጻፉበት አቀባበላችን እንደዚህ ነው ብለው የጻፉት ራሱ እንዴት እንደሚያሳፍር እኮ ሊገለጥ ነበረ። ግን ያው ይህን ያህል የሚያሳፍር ነገር ነው እንግዲህ። በቃ በመንበራቸውም ያፍራሉ። ምንድን ነው የሚኮሩበት ኦርቶዶክሳውያን? አሁን በቃ ቅድም ዳዊት እኮ እንዳለው የሚኮሩበት ነገር አጡ ማለት ነው። በቃ አለቀ። በመንበራቸውም ማፈር ጀመሩ ማለት ነው። አሁን መንበራቸውንም ፕሮድ ላይ እናገሩ እግዚአብሔር ለኤርሚ በቃ አሁን በመንበራቸው ማሳፈራቸው ምን ቀራቸው? ስማ እንጂ አሁን እኮ ማን ነው አትናቴዎስን የተሳደበ ብለን ብንል እስኪ አንድ ነገር ኤርሚ ማይኩን ስጠኝ ከኔ ለኔ እስቲ ይህንን ላንብብላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተ ክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተ ክርስቲያንን የኒቂያ ጉባኤ ውሳኔ ነው ብላ የጻፈችው የተንኮል ድንጋጌ ለ1600 ዓመት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳት እየተቀበለች ስታስተናግድ ኖራለች። ቤተ ክርስቲያኒቱ ለ1600 ዓመታት በእስክንድርያ ቤተ ክርስቲያን ስር በኖሮችበት ጊዜ ከግብፅ የሚመጡት ጳጳሳት የእንግሊዝኛ ቋንቋ ካለማወቃቸው እኛም የእነርሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይተዋል ይላል። አሁን ይህ የሚያሳየው ምንድን ነው? ባልተጻፈ የኒቂያ ጉባኤ ውሳኔ ነው ብላ ልብ አድርጉ፣ ውሸት። መንበሩ ራሱ ሲመራ የነበረው በውሸት ቤተ ክርስቲያኒቱን እያታለለ ለ1600 ዓመት። ይሄው ከነሱ መጽሐፍ ላይ ነው የማነብላችሁ፣ ገጽ 10 ላይ ባልተጻፈ የኒቂያ ጉባኤ ላይ ነው ኢትዮጵያ ራሷን ማስተዳደር እንዴት ሊጻፍ ይችላል? የዛን ጊዜ እኮ ኢትዮጵያ ቤተክርስቲያን አልተመሰረተችም። በኒቂያ ጉባኤ ጊዜ እኮ የኒቂያ ጉባኤ እኮ የተካሄደው እኮ አትናቴዎስ ጳጳስ ሳይሆን እኮ ነው እኮ ረዳት ሆኖ ነው እኮ የሄደው የጳጳሱ። እንዴ ምን ተፈጠረ? ምን ተፈጥሮ ነው? ሪፖርት ማድረግ ጀመሩ እንዴ? እንዴ ሞዴሬተሮች አስገቡልኝ። ማንን ነው ሞዴሬት ያደረከው? ወይስ ሁሉ እንትኑ ነው? እኔን ነው ያስወጣኝ መጀመሪያ? ሁሉ ሰው ነው የወጣው። ኦኬ ሪፖርት እየሆነ ነው ማለት ነው። እስቲ እንደኔን ሙሉ አድርገው። ኦኬ አሁን ሰጠኸኛል። አንተ እንትን እያልክ ነው፣ ፖዝ ነው። አሁንም ከኒ ወይ በሌላ ሞባይል ወይ በሌላ ላፕቶፕ እኔ ፖዝ ነኝ እንዴ? ፖዝ ነህ አንተ። እስቲ ታፕታፕ አድርጉት ቅዱሳን፣ እንትን ኮፒ ሊንክ ይደረግ እንዲለቅ። ሪፖርት ነው ይሄ። እስኪ ወጥቼ ልመለስ እንዴ? እንዴት ፖዝ ይሆናል? እኔ አለው እኮ
ኤርሚን አስገቡልኝ ሞዴሬተሮች። ኢንቫይት ላኩ። አሁንም ፖዝ ነኝ። እንዴት ይሻላል? ወንድምነት እያወራህ ካልነበር እንዴ? ስልክ ፖዝ ሆኖ ነበር እኮ አላወራህም? አይ አላወራውም፣ ኔትወርክ እንትን ብሎ ነበር። በቃ ፖዝ አድርጓል። ስለዚህ ሪፖርት እየተደረገ ነው ማለት ነው። የጌታ ሰላም ጸጋ ይብዛላችሁ ወገኖች። ኮፒ ሊንክ እናርግ እስቲ ቤቱን እና ኤርሚዬ ጋር ሼር አድርጉለት። ኮፒ ሊንክ ብቻ እናርግ። ታብታቡ ቆንጆ ነው ያለው። 5 እናስገባው፣ 5000 ኪ እናስገባው። ሞዴሬተሮችን ከኒ ያ ማየት አለብኝ። እስካሁን ፖዝ ነው፣ አሁንም ፖዝ ነኝ እንዴ? ፖዝ ነክ። እኔ እኮ ስልክ እያወራ መስሎኝ ነው እኮ ጽፌ ልክ ነበረ። ኖ አላወራውም። እዚሁ ላይ ሆኖ ምንድን ነው የሚያደርገው? ስዊች ኦፍ አድርጎ ወይ ምናምን የሚስተካከለው እንዴት ነበር? እዚሁ ላይ ሆኖ አይ ምንም አይስተካከልም። እንደገና ነው መውጣት የሚችለው። አይዘረግፈንም። ሲወጣ ይዘረግፈናል። ወጣ ገባ እንደገና ላይቭ በሚለው ላይቭን ስትነካው አስቀጥል የሚል ይሰጣል። እሱን ንካና ግባ። ለእናንተ ይታያል። ቆይ እስቲ ቆይ እንዳትወጣ። ይታያል። አዎ ቆይ ከናንዬ ያ እንዳትወጣ ወንድምነት ይታያል እኮ እታች ይታያል ነው የማይታየው። ኦኬ ደስ ይታያል። ጭራሽ እንትኑ ሁሉ ስርዓቱ ሁሉ ቀኖናው ሁሉ ሻሻ ነው እያልከኝ ነው? ቀኖናው ሻሻ ሆነ እንዴ? ምን ቀረው ተወዳጆች? አሁን ምን ቀረ? ምን ቀራት? እንደውም ካኑ ምን ትላለች የኢትዮጵያ ኦርቶዶክስ ታሪክሳን ከልደተ ክርስቶስ እስከ 2000 ብሎ በሚለው መጽሐፏ ላይ ትናንትና ምሽት እያነበብኩ እያለሁ በእሱ ላይ በእስክንድሪያ ቤተክርስቲያን የተደረገባት አብዛኛው የሰው ስርዓት የሆነ ነው እና በዚህ ቀንበር ስር ስትገዛ ኖራለች፣ ነፃነቷን ግን አሁን ከዚህ በኋላ አውጃለች ብሎ በሚል የጻፉት ጽሑፍ አለ። አቅልሜ ያስኩት በሰው ስርዓት ትምህርት ነው። የሰው ስርዓት ነው። በጭቆና ቀንበር ውስጥ ነበረች ብላለች። ጭቆናውን ያደረገችው ግብፅ ናት። የግብፅ ኦርቶዶክስ ቤተክርስቲያን ነች። እህቴ ብላ የምትላትን አሃት ቤተክርስቲያናት ነው ተባብለው አይደል የሚጠራሩት። እህትን ስጨቁን ነበር ማለት ነው። ጨካኝ እህት ነች ያቺ የግብፃዊቷ እህት የተባለችው ኦርቶዶክስ። ለኢትዮጵያ ኦርቶዶክስ ጨካኝ ናት፣ አረመኔ የሆነች የቤት ስራ ድስት የምታስፈቀፍቃት ቤቱን በደንብ ነው እያለች እንደምታሰቃይ አሰሪ እንደዛ እያለች ስታሰቃያት ነበር። አሁን ግን ከባርነት ነፃ ወጥተናል የተባለው መቼ ነው? በንጉሱ ዘመን ማለት ነው፣ በብፁዕ አቡነ ባስልዮስ። እንደውም የብፁዕ አምላክ ኦርቶዶክሳዊ የእሱ ወንድም ዲያቆን አዲስ የሚባል አንድ ወንድም አሁን በቅርብ የተዋወቁታል። እንዴ ኤርሚ ምን ሆነ ነው? እንዴት ነው የ1600 ዓመት ታሪክ አላቸው ብለህ የምትለው? እነሱ እኮ በኒቂያ ጉባኤ እኮ የኢትዮጵያ ኦርቶዶክስ እኮ አትታወቅም። የምትታወቀው የእስክንድሪያ ቤተክርስቲያን ናት። እና የኢትዮጵያ ኦርቶዶክስ በእስክንድሪያ ቤተክርስቲያን ስር ስለሆነች እንጂ እዛ ኒቂያ ላይ እኮ አልተገኘችም ነበረ። ኦርቶዶክስ እኮ ራሷን ችላ ቤተክርስቲያን እንኳን ተብላ መጠራት ካለባት የዲያቆን አዲስ ንግግር የምነግራቸው የብፁዕ አምላክን ወንድም እና እሷ መጠራት እንኳን ካለባት መጠራት ያለባት ከለውጡ ከጃንሆይ ዘመን ጀምሮ ነው አለኝ። እንዴት ብዬ ስለው ብፁዕ አቡነ ባስልዮስን ፓትርያርክ አድርጋ ከሾመችበት ጊዜ ጀምሮ ነው ብሎ ሌላ እኔ ወገኖች ኦርቶዶክሳውያን እርስ በርስ የተጣላ ታሪክ ይዛችሁ ተው፣ ይቅርባችሁ። መጽሐፍቶቻችሁ ተገልጠው ቢነበቡ አትቆሙ፣ በእውነት አትቆሙ። ለዚህ ነው መጽሐፍቶቻችሁ የሚያወሩትን የምንሰጣችሁ ነገር
በመረጃና በማስረጃ ላይ ካሜራ ከፍቼ እያሳየው እያለው የምትመልሰው ስታጣ ምን አላችሁ? ጴንጤ እጁን እግሩን አስገብቶበት የጻፈው ጭንቅላቱን አስገብቶ እግሩን አውጥቶ ምናምን ነገር ብላችሁ ጴንጤ ስራ ጠፍቶበት የእናንተን መጽሐፍቶች ገድላትና ድርሳናት የታሪክ መጽሐፍትን አይጽፍም። እንዲህ አይነት ነውረኛ ጴንጤ የለም። እኔም ራሴ ጴንጤ ስለሆንኩ ማለት ማናችንም ወንጌላውያን እንደዚህ አናረግም። እና ስንቱን ታሳብቡታላችሁ። ከስብሰባ እንኳን በኋላ የዝክረ ኒቂያ ከተባለው ስብሰባ እንኳን በኋላ ልትማሩ ይገባል። ኦኬ አንዳቸውም የሮም ካቶሊክ ቤተክርስቲያን ህንፃ ቤተክርስቲያንን በሩን በምዕራብ በኩል እንድናደግ እንዲህ አይነት ነገር የሰራችብን የሮም ካቶሊክ ቤተክርስቲያን ነች ብላችሁ አላችሁ። የቦሌ መድኃኔዓለም በፀሐይ መውጫ በኩል በር ሰርታችሁለታል። ቅድስት ሥላሴም ልክ እንደዚሁ ማለት ነው። ይሄ በቤተክርስቲያኒቱ አስተምሮት አግባብ አይደለም ተብሎ ጥያቄ ሲቀርብባችሁ የሮም ካቶሊክ ነች እጇን አስገብታብን አላችሁ። መጽሐፍቶች ተብሎ ሲባል ጴንጤዎች ናቸው አላችሁ። ፓትርያርኩም ሊቃውንት ጉባኤም አንዱን መጽሐፍ ጴንጤዎች ጽፈውብን ያስገቡት ብለው አላሉም። ስብሰባው ላይ መጽሐፍቶቻችን ጥራት ይጎላቸዋል ብለው ሲሉ በራሳችሁ ልጆች ስለተጻፉ ነው። ይሄኛው መጽሐፍ በጴንጤ ተጽፎ የገባ ነው ብሎ የሚል አንድ መጽሐፍ አላቀረባችሁም። አላቀረባችሁም ብቻ አይደለም አታቀርቡም ለወደፊትም። እኔ እጅ ላይ ያሉ በብዙ 100,000 ብሮች የወጡ መጽሐፍት ተገዝተው የመጡት እያንዳንዱ የቤተክርስቲያኒቱ መጽሐፍት ነው። እያንዳንዱ ይሄኛውን መጽሐፍማ አንቀበለውም ብለህ የምትለው የለም። እና ደግሞ እኔ አርፋችሁ ብትቀመጡ ጥሩ ነበር፣ የእውነት ለመናገር ማለት ነው። አሳ ጎርጓሪ ዘንዶ ያወጣል እንዲሉ መጽሐፍቶቻችሁ ሲከፈቱ ብዙ ተጎተተው የሚወጡ ዘንዶች ናቸው ያሉት እንደማለት ነው። ምክንያቱም እርስ በርስ የሚጣላ ታሪክ፣ እርስ በርስ የሚጣላ አስተምሮት ይዛችሁ ሐዋርያዊ መንበረ ማርቆስ ስልጣነ ክህነቱም ልክ አንዳንድ ፖለቲከኞች ታንኩም ባንኩም እጃችን ላይ ነው ብሎ እንደሚለው እናንተ ትምህርቱም መንበሩም እጃችን ላይ ነው ብላችሁ ትብሉናላችሁ። የትኛው መንበር? መንበረ ጴጥሮስ የኦሮሚያው፣ መንበረ ሰላማ የትግራዩ፣ ወይስ ቅባቱ የጎጃሙ፣ ወይስ መንበረ ተክለ ሃይማኖት አሁን ብፁዕ አቡነ ማትያስ ያሉበት? መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚመዘዘው ወይስ ከሰማይ ነው ብሎ የሚለው መጽሐፋችሁ? አቤት መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚቀዳው ነው ብሎ የሚለው ወይስ ከሰማይ ነው ወይስ ከምድር አንዳንድ ታቦታት ፈለቁ እንደሚባለው ፈልቆ የተገኘ ነው? መንበረ ተክለ ሃይማኖት አሁን ብፁዕነታቸው የተቀመጡበት ብፁዕ አቡነ ማትያስ የተቀመጡበት መንበር ወእጨጌ ዘመንበረ ተክለ ሃይማኖት የሚለው ከየት ነው የተገኘው? ይህን ታሪክ በደንብ አብራርቶ የሚነግረን ቢኖር ዛሬ ከየት ነው የተገኘው? መንበረ ተክለ ሃይማኖት ከየት ነው የተገኘው? ፓትርያርኩ አሁን የተቀመጡበት ለምን ዘመንበረ ተክለ ሃይማኖት ተባለ? ለምን ዘመንበረ ማርቆስ አልተባለም? ከግብጽ ከመጣ የእግዚአብሔርን ሕዝብ መናፍቅ እያሉ እንደመሳደብ ቀላል አይደለም። አንድ በስህተት እዚህ ቤት ሰው አይገባም። ይሄ ትንቢት አይደለም እናገረው። ትንቢትም ከሆነ ያዙ፣ ግን ትንቢት አይደለም እናገረው። አንድ ሰው አይገባም በስህተት አልኩ። በስህተት አይገቡም። ምን ቦታቸው ይገባሉ? ምን አፍራሽ ኃይል ተሰብስቦ እዚህ መንበሩን ያፈርሰዋል፣ ቀኖናውን ያፈርሰዋል፣ ላይኑን ያፈርሰዋል፣ ቅብብሉን ያፈርሰዋል። ምን ቤት በኩል ይግቡ? አሁን እኮ ከሰማይ ነው የወረደው መንበሩም እየተባለ ነው ተባለ። እንግዲህ ከሐዋርያት ሳይሆን እንደ አዲስ የወረደ ከሰማይ የወረደ መንበር ነው። ቀኖናውም የባርነት መንበር ነው ተባለ። ዩሲ ልታወራ ነው? ቀጥል። ጠራኝ ከኑ። አዎ ማይክ ኦን አድርገህ ነበር። ልታወራ መስሎኝ ነው። ቀጥል፣ ሀሳብ ስትል
ልጄ የተጫወተበት ስለነበር ነው። ይቅርታ አጠገቤ ከኔ ጋር ስላለ አንድ 2-3 ደቂቃ ስጠኝ እናገራለሁ። እስከዛ ግን ይሄንን መንበር የሚያተርፈው ይኖር ይሆንን እያልን እየጠየቅን ነው። በጣም ግራ ያጋባል። መንበሩ አለን ይባላል። እኔ መንበሩ የሚባል ሰው ብቻ ነው እያየሁ ያለሁት። ደግናችሁ ትንሽ ሀሳብ ልስጥ። ቀጥል ደሱ። ጌታ ኢየሱስ ይባረክ። እንግዲህ ያው ሐዋርያዊ ቅብብሎሽ የሚለውን ነገር የኢትዮጵያ ቤተክርስቲያን የራሷን ጳጳስ እንዳትሾም በሐዋርያዊ ቅብብሎሽ ብለው እንኳን ቢያስቡ እንዳትሾም ግብጽ ለዘመናት ስታስጨንቃት እንደነበረ ቅድም እየተወራ ነበርና ሐዋርያዊ ቅብብሎሽ ሳይሆን የግብጽ ቤተክርስቲያን የበላይነት መግለጫ እንደሆነ ይታያል። ይህም ደግሞ ምንን ያሳያል? ቅብብሎሹ መንፈሳዊ ብቻ አልነበረም፣ ፖለቲካዊና አስተዳደራዊ ጫና የነበረበት ጨካኝ የሆነ አስተዳደራዊ ጭቆና የነበረበት አገዛዝም ጭምር ተላልፏል ማለት ነው። እንደነሱ ከተላለፈ እነዚህ ሰዎች ወደዚህ ሲመጡ ፖለቲካን ይዘው መጥተዋል። ወደዚህ ሲመጡ እና እነዚህ ሰዎች ወደዚህ ምድር ሲመጡ ምንድነው ይዘው የመጡ ሲባል ቅብብሎሹ መንፈሳዊ ብቻ ሳይሆን ምንድነው አልኳችሁ? ፖለቲካዊ አስተዳደራዊ ጫና የነበረበት እንደሆነ ይታወቃል። ስለዚህ ፖለቲካውንም ነው የተቀበሉት፣ አስተዳደራዊ ጫናውንም ነው የተቀበሉት። እሱንም እንደ ጥያቄ አድርጎ ብንይዘው ብዬ አስባለሁና እሱን እንደገና ይሄ በአራተኛው መቶ ክፍለ ዘመን በፊት የነበረው ክፍተትን ስንመለከት ሐዋርያዊ ቅብብሎች ሰንሰለት ቀጥታ ነው ቢባልም በጃንደረባው በአንደኛ መቶ ክፍለ ዘመን ደግሞ ወደ ኢትዮጵያ ወንጌል እንደገባ ታሪክም አንዳንድ እንትሎችም የሚመሰክሩ አሉ። ስለዚህ በኢትዮጵያዊ ጃንደረባ ወንጌል ወደ ኢትዮጵያ ከገባ በግብጽ ደግሞ በኩል መጥቷል ከሚለው ጋራ የ300 ዓመታት ክፍተት እንዳለ እንገነዘባለን። ስለዚህ ከየትኛው ነው ትክክሉ? በኢትዮጵያ በጃንደረባው የመጣው ነው መዛኛው የሚለው ነገር እሱም እንደ ታሪክ በጣም ማስረጃ በጣም ቀላል እንትን ውስብስብ ያለ ስለሆነ ይህም ልንቀበለው የማይቻል ነው። እንግዲህ ሰንሰለቱ ተቋርጧል። ይሄ ሰንሰለቱ ከሐዋርያት ጀምሮ መጥቷል የሚባለው ነገር ጭራሽ ፈጽሞ የተፈጠረ ታሪክ ነው እንጂ አንድም ቦታ ላይ ያው ማስረጃ እንደሌለ ግልጽ ነው ማለት ነው። ግልጽ ነው። አንድ አባት ብቻ ነው የሚጠቅሱት አይደል? እንደገና ደግሞ እኔ መጽሐፍ ቅዱስ ላይ ራሱ ዳችሁ ስትመለከቱ መጽሐፍ ቅዱስ ላይ እጅ እየጫኑ ሁሉም እንትን ሲያደርጉ አታዩም። ለምሳሌ 7ቱ አብያተ ክርስቲያናት ትሄዱ 7ቱ አብያተ ክርስቲያናት ማን እንዲሾማቸው በማን እንትን እንደተደረጉ ምንም አይነት መረጃ ሊያቀርቡ አይችሉም። ምንም አይነት ማለት ነው። የነዚህ የራእይ ላይ ያሉት ማለት ነው ማን እንደሾሙ በማን እንትን እንደተደረጉ የለም። እንደገና ደግሞ ለምሳሌ ጳውሎስን መንፈስ ቅዱስ የሞላበት ማን ነው ሲባል ኖርማል ደቀ መዝሙር ክርስቲያን የሆነ ሰው ነው። ጳጳስ አልነበረም። ስለዚህ እንደዚህ ያሉ ነገሮች ብዙ ነገሮች ከእግዚአብሔር ቃልም አንጻር እንደገና ደግሞ ራሱ ይሄ ምንድነው በጢሞቴዎስ የሚናገረው እኮ ማንም ጳጳስነትን ቢመኝ መልካም ስራ ይመኛል ነው የሚለው። መልካም ስራ ነው የሚለው። ስለዚህ መልካም ስራ ደግሞ እንዴት ነው የሚሆነው? ጳጳሱ ሚስት ያለው መሆን አለበት። አንደኛ ሚስት ያለው መሆን አለበት፣ ግዴታ ነው። በነገራችን ላይ ሚስት መኖር አለበት ያ። ሁለተኛ ይሄ ጳጳስ ሲመረጥ ልጆቹን ማስተዳደር የሚችል ይላል። ለምንድነው ልጆቹን ማስተዳደር የሚችል ሰው መመረጥ አለበት ብሎ የተናገረው? እዛው ላይ ሲጠቅስ ምን ይላል? የገዛ ቤተሰቡን ማስተዳደር የማይችል ሰው
የእግዚአብሔርን ቤተክርስቲያን ሊያስተዳድር አይችልም ይላል። ስለዚህ መርሁ የመጀመሪያ ማግባት አለበት፣ ልጆቹን መውለድ አለበት። ከዛ በውጭና በውስጥም የተመሰከረለት መሆን አለበት። በደንብ ቤቱን ማስተዳደር የሚችል ነው መሆን አለበት። ከዛ ውጭ ዝም ብለህ ቤቱን ያልተሞከረ እንትን አምጥተህ ያላገባ ጳጳስ አይሆንም። እንግዲህ አፖስቶሊክ ሰክሰሽን ካለ ያገባ ጳጳስ ነው መሾም ያለበት። መሾም ያለበት ያገባ ልጆች ያሉት ልጆቹን ማስተዳደር የሚችል የማይጠጣ ይላል እኮ ለብዙ ወይን ጠጅ የማይቆመች። ይሄኛዎቹ እኮ ወዳጄ የሚጠጡት እኮ ብራዘር ለየት ያለ መጠጥ ነው የሚጠጡት። ተራ መጠጥ አይደለም የሚጠጡት። ስለዚህ እንደዚህ ያሉ ነገሮች አሉ ነው። እንግዲህ ጊዜውን እንዳልይዘው በኋላ እቀጥላለሁ ደግሞ እድል ሲሰጠኝ። ያ ደስ ተባረክ። በጣም የማይጠጣ የምትለው መያዝ አለባት። የማይጠጣ የአንድ ሚስት ባል የሆነ የሚለው ይህንን ሁሉ መጽሐፍ ቅዱሳዊ ስርዓት ያፈረሰ ነው። የኦርቶዶክሱ እንግዲህ ጵጵስና ስርዓት ያላገባ አይልም፣ ያላገባ ጵጵስ አይልም። የአንድ ሚስት ባል የሆነ ነው የሚለው። ባልነት እንደ መስፈርትነት ተቀምጧል። ወይም ደግሞ የአንድ ሚስት ባል የሆነ ወይንም ያላገባ ብሎ እንኳን እንደ አማራጭ እንኳን አያስቀምጠው። የማይጠጣ የማይሰክር የሚለውን እንግዲህ የሚታወቅ ነው። እንትኑ ራሱ ለየት ያለ ኦርደር ተደርጎ ነው የሚመጣው ውስኪው ራሱ። ስለዚህ ሲጠጣ ይፈርሳል ማለት ነው። እንትኑ ጵጵስናው ራሱ ለየት ያለ ውስኪ ነው የሚመጣው ራሱ። በቃ ከውጭ ሀገር ታዙ ከዱባይ ምናምን ብራንዱን ራሱ ያውቁታል። እስኪ እንትንን ብራንድ ምናምን ብለው ብራንዱን በጣም ጥሩ ብራንድ ያውቃሉ። የውስኪ አይነት ብራንድ ያውቃሉ። እውነት እንትን አይደለም። በነገራችን ላይ ይሄ ውሸት አይደለም የሚነገራችሁ፣ እውነት ነው። እንትኑ ጣዕሙን ምናምኑን ሁሉ በደንብ ነው የሚያውቁት። እና ፎቶ ሁሉ አለን። ከተፈለገ ጥርጣሬ ካላቸው እናሳያለን። እኛ ውስኪ እኮ ያወቅነው እዛ ቤት እኮ ነው ብራዘር። ሬድ ሌብል፣ ብላክ ሌብል፣ ዲምፕል ምናምን ነገር እየተባለ ማለት ነው። ዋይት ሆርስ፣ ሬድ ሆርስ እየተባለ መጠጡ። ለምን ነው መጠጡ ጋር የገባችሁት? አሁን ለምን እሱን ተውት። የመጠጡ ጉዳይ ቅር ይላችኋል። መጠጡ ይቅር። እኛን በጠላ እያጋጠሩ በጣም ብዙ ጊዜ ሲጠጡ በኋላ ላይ ነው እኔ የነቃሁት። ያው የገጠር ልጅ መሆኔም ዝም ብሎ ታልያለሁ ይመስለኛል። እኛን በጠላ ነው ልጆች ናቸው እየተባለ በሽክና ይቀዳልናል፣ እሱን እንጠጣለን። እነሱ ግን ብራዘር ምን አጋፋቸው? እንትን የወይዘሮ አሰለፈችን አጠላ እንትን ምንድን ነው ጉሽ ጡጥ ከማለት ያ ጡጡ የሚባል ነገር የለው። በቃ ሲሳይነ ዘለለ ዕለትነ ነው የዕለት ምግብ ነው የምትለኝ። በጣም ነው የሚገርመው። አይ አይክዱም፣ ይሄን እንኳን አይክዱም። አይ ማለት ሊክዱ ይችላሉ፣ ይሄንን ውስጣቸውን ግን አይክዱትም። ምክንያቱም ማን ገዝቶላቸው የሚሄደው ነው። አንድ ጳጳስ እኮ ለመጠየቅ ሲሄዱ ጥሩ ውስኪ የቱ ነው የሚወዱት? ውስኪ አቡነ ከሌ የሚወዱት ውስኪ የትኛውን ነው ተብሎ ተጠይቆ ነው። ዝም ብሎ አይኬድም። አቡነ ሙሴ፣ አቡነ ማርቆስ የሚወዱት የትኛውን ውስኪ ነው? ምን አይነት ውስኪ ነው ምናምን ተብሎ ተጠይቆ ምናምን ስለሆነ የሚኬደው እሱን እንኳን የሚክዱ አይመስለኝም። ቢያንስ እኛን ቢክዱን ውስጣቸውን አይክዱትም። አቡነ ሳይሮስ አሁን በቅርብ አንድ ፎቶ ያየሁት የሆነ ሰው ቤት ሄዱ። አሁን የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ማለት ነው፣ በብፁዕ አቡነ አብርሃም ተተክተው የተመረጡት እሳቸው ሄደው ፊት ለፊት ላይ ጠረጴዛው ላይ ተሰትሮ የተቀመጠው ብላክ ሌብል ነው። በረዶውን አላየሁትም። ያለ በረዶ ነው ወይም ጠጡት። በበረዶ ኮካ ይጨምሩበታል አይጨምሩበትም። እሱን ኮካዎቹን አላየም፣ ግን ብላክ ሌብል ፊት ለፊት ላይ ማለት ነው። አሁን እሳቸው ምን እንደሚወዱ ይታወቃል ማለት ነው።
ያንን እንግዲህ ያዩ ሰዎች ይዘው ይሄዳሉ። ያንን ፎቶ ሪፈር አድርገው ነው እንትን ተደውሎ ተጠይቆ ነው አቡነ እንትና ምንድነው አቡነ ጴጥሮስ አቡነ ከሌ ምንድነው የሚወዱት የትኛው እንትን ነው ብራንድ ነው እንደው አንድ አይበቃቸውም ይሆን ምናምን ተብሎ አረ አይ እንደው ሁለት ይጨመር ምናምን ተብሎ እንደተገባ የሚጠጣ ፍሪጃቸው ላይ የሚቀመጥ ምናምን ተብሎ እንትን የሚሉት ወይ ከናን አሁን መጠጥ ውስጥ መግባት የፔንቴን አገልጋይ ሆድ ልታስብሰን ነው አይደል? እኛ እኮ ጆሊ ጁስ እኮ ያረረብን ሰዎች መድረክ ላይ አንድ ቡትሌ ወተር ውሃ ነው የሚሰጠን። ወተንም እንደዚህ አንድነት ጊዜ ካልሆነ በስተቀር ኩኪስ ነው ወይ በቃ የፔንቴ ሆድ ይባሳቸው ብለህ ነው ውሃ ጠጥታ ትገባለህ አንተ። ዛኮ እንዴ እዛ አይ ቢያንስ አሁን እነ ዮሲ ያንን ቤት ስለማያውቁት ምንም ትዝታ የላቸውም። ግን እኔ ትዝታዬን አትቀስቅስብኝ። ይሄን ጉዳይ የለፈው አይ ይናደድ ላብሽቀው ብለህ ካላልክ በስተቀር የመጠጡን ጉዳይ ተው። ኤርሚ የእኛን አልሰማችሁም? እንደኛም እኮ የዋዛ አይደለንም። ቃሪቦዋን አክርመናት በሷ በኩል እናወራረዳለን። የጴንጤ ጠለሏት አይደል እንዴ? እሷ ራሷ ቀላል እኮ አይደለች። የከረመች ቀሪቦ ምንም አታመጣም። ጀሪካ ሙሉ ብጠጣ ምንም አታመጣም። እኛ ልምዱ ነበረና አይ በውሃ ጴንጤ እኮ በውሃም ነው የሚሰክረው። አንዳንድ ምንም ያለመደ እኛ እዛ ከቅዳሴ በኋላም ሌላ አይደለም የሚጠብቀው ሳያሰክር ይቀራል ብለን ቅዳሴ ያልቃል። ቅዳሴ እንደተጨረሰ የሚጠብቅህ ትንሽ አረር ያለች በመለኪያ ትቀርብላለች። እሷን ቋ እያደረግ በቃ ጠላም ደግሞ እንትን ቀላቅለህም አንዳንዴ ምናምን ዘኬ ተብሎ በቃ እሱን ነው እንትን የምትለው። ቤተክርስቲያን ውስጥ ነው። እኔ አንድ ጊዜ ቤተክርስቲያን ውስጥ ኪዳነ ምሕረት ቤተክርስቲያን እዛ ከቅዳሴ መልስ ወዲያው ታቦት ነበርና በቃ ተጠጣ። እንግዲህ ሁሉም ይጠጣል፣ ቄሱም ይጠጣል፣ ጳጳሱም መተዋል የዛኔ በቃ እኔ ደግሞ አያቴም ትንሽ ከጳጳሳቶችም ጋር ይቀርባል። እዛች ጠጋ ብዬ ስቀነድሽልህ ውዬ ልክ መሀል ላይ የለውም በቃ እና እዛ ጳጳሱ እንደ ጳጳስ ሁኜ ካልባረኩ ስል ነበር ነው የምልህ። እንደ ጳጳስ ሁኜ ካልባረኩ ስል ነበር። እዛ ኪዳነ ምሕረት ቤተክርስቲያን አለም ገና አቡነ ሙሴ የሚባሉ ነበሩ። አሁን አርፈዋል። አንድ ቪዲዮ ላንብብላችሁ እስቲ። አንድ መጽሐፍ ከዚህ በፊት አይታችሁት ሊሆን ይችላል። የፍርምናጦስን ከፍርምናጦስ እስከ አቡነ ባስልዮስ ድረስ ያለውን እንዴት አድርጎ እንዳቀረበ ትላንትና ቀሲስ ዲበኩሉ ገብተው ሳነብላቸው ነበር። እስቲ የእርሱን አስተያየት ሰጡን ብዬ እና አልሰጥም በዚህ ጉዳይ ብለውኝ በቃ ስስቅ ነበር። መጽሐፉ ርዕስ አንብባችሁት ከሆነ አላውቅም። ቅዱስ ማርቆስ ኢትዮጵያዊ ነው ይላል። የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው የሚለው ሌላ ጊዜ እናደቃታለን። ግን የጻፉት ይታወቃሉ በጣም። እንደውም በአቡነ ጳውሎስ ጊዜ ጥናት እንዲያደርጉ ወደ ግብጽ ኮፕቲክ ቸርች የተላኩ እንትን ናቸውና አባ ተስፋ ስላሴ ሞገስ ናቸው። የታወቁ ምሁር ናቸውና ከፍርምናጦስ ጀምሮ እስከ መጨረሻው ግብጽ እስከላከችው ጳጳስ ድረስ የነበረውን ታሪክ ያቀረቡበት መንገድ እንደዚህ ይጻፋል እንዴ እንድል አድርጎኛል። ሰሞኑን ይህን መጽሐፍ ሳነብ ነበርና
በጣም ነው ያስደነገጠኝ። ወደ ገጽ 106 ገደማ አካባቢ ነው ይመስለኛል 5 ወይ 6 ገደማ አካባቢ እንደዚህ ይላል። 103 ላንብብላችሁ። ይሄውም ይላል ከ240 መሰለኝ ከ240 እስከ 1900 ወይም 1952 ዓመተ ምህረት ድረስ ይላል። ይሰማል አከኑ ይሰማል ዩሲ ከ240 እስከ 2000 እስከ 1952 ዓመተ ምህረት ድረስ ይላል። ጳጳስ ከምስር ያው ግብጽ ማለት ነው። ጳጳስ ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችንን አያውቅ፣ እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲሁም የቤተ ክርስቲያናችን አስምሩልኝ የሐዋርያዊ ትምህርት ቅብብሎች ለሚሉት ማለት ነው። እንዲሁም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ ይላል። እየሰማችሁ ነው? ቀርቶ የራሱን ቤተ ክርስቲያን ያው የመጣበትን ማለት እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት ማይም እንደነበረ ይላል። ውይ ማይም እንደነበር የማይካዳቅ ነው። ስለዚህም አረ እንዴት ነው ዛሬ ማፍረሱ ቀጥሏል። እስኪ ፈረሰ በሉ ከስር። አረ እንዴ ፈረሰ በሉ። ሐዋርያ ቅብብል ፈረሰ እያላችሁ ጻፉለት። የሚገርም ነው። ስለዚህም ለሁለቱም ሀገሮች ይላል ያው ለግብጽና ለኢትዮጵያ የመገናኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል። በመድኃኔዓለም ያለ እንግዲህ ይታያችሁ። ስለዚህ የሚላኩት ጳጳሳት ጉልት ነው ወይስ ጉልት? ጉልት ዝም ብሎ የተቀመጠ ማለት ነው። ጉልት ማለት ጉልትማ ረስተ ነው። ጉልት ይቅርታ፣ እንግዲህ አማርኛውን በደንብ አንተ ታብራራዋለህ ኤርሚዬ። እና እንግዲህ ተመልከቱ ማለት የሚመጡት ለፖለቲካዊ ስለላ ካልሆነ በስተቀር እምነቱንም እንዲሁም ደግሞ ስርዓቱንም የማያውቁ ናቸው። የኢትዮጵያውንም የግብፁንም። እንዲሁም ኃይለ ቃሉ በጣም ይከብዳል። ይሄ ኃይለ ቃል በተለይ መሀይም እንደነበሩ ይላል። ታውቃለህ፣ የማይካዳቅ ነው እና ጉልት ነበሩ ይላልና ይታያችሁ። ከመቼ እስከ መቼ ከ240 መሰለኝ አይደል እስከ 1952 ይሄ ማለት የኢትዮጵያ ፓትርያርክ እስከተሾሙበት ጊዜ ለ1600 ዓመታት የነበረውን ከግብጽ እየተላቁ የሚመጡትን ጳጳሳት ነው እንግዲህ በዚህ አይነት መንገድ የሚገልጣቸው። ማይም የፖለቲካ እንትኖች ሰላዮች፣ እንዲሁም ደግሞ ምንድን ጉልት ይላቸዋል። እንግዲህ ይሄ እኛ የጻፍነው አይደለም፣ ፕሮቴስታንት የጻፈው ሰነድ አይደለም። ይታያችሁ ጨርሶ ፕሮቴስታንት ይሄን አልጻፈም። ይሄን የጻፉት በአቡነ ጳውሎስ ጊዜ በጣም ትልቅ ፖዚሽን የነበራቸው በጣም ትልቅ ምሁር እንደሆነ የሚመሰከርላቸው አባ ተስፋ ስላሴ ሞገስ ናቸው። እንግዲህ ሄዱበት። አረ ደግማ አንብብልን። ቆይ ፒዲኤፍ ነው እንደ ዮሲ አሁን ያነበብከው? ፒዲኤፍ ነው እርሜ ፕሊስ ላክልኝ። ካኑስ ቀድሜ ያነበብከው ፒዲኤፍ ነው ሃርድ ኮፒ ነው? የትኛው ነው? ቀድሜ ያነበብከው መጽሐፍ አለ አንድ የሆነ መጽሐፍ አውጥተህ? እሱ ሃርድ ኮፒ ነው ግን እፈልግልሃለሁ። ይኖራል ፒዲኤፍ ወይ? በቃ እሱን ጻፍልኝ እኔ። እሺ አይ ያለ መሰለኝ ፒዲኤፍ እፈልገዋለሁ። ኦኬ እሺ በቃ ኮንታክት አድርጎኝ በውስጥ ለእኔም ላክልኝ። ዩሲ ይሄንን አፈራረሰው እኮ ምን ደግማ አንብብልን። ኧረ
መሰላችሁ እነዚህ ሰዎች አማርኛ አይችሉም፣ ግዕዝ አይችሉም። ጉልቻ ያላቸው ለዛ እኮ ነው። ወደዚህ ሲላኩ ምንም የሚችሉት ነገር የለም። ትምህርት ራሱ ይዘው አልመጡም። እነዚህ ሰዎች ማስተማር አይችሉም። ምክንያቱም ለማስተማር ምን ያስፈልጋል? ቋንቋ ያስፈልጋል፣ መግባቢያ ቋንቋ ያስፈልጋል። ስለዚህ መግባቢያ ቋንቋ የሌለው ሰው መጥቶ ምንድን ነው የሚሰራው? ስለዚህ ቅብብሎሹ በስርዓት ብቻ ነው እንጂ ያለው ያተኮረው እውነተኛ የሐዋርያ ቅብብሎሽ ወይም ትምህርት ራሱ የላቸው። ትምህርትን ያካተት አይደለም። ለዛ ነው ስለማያስተምሩ መጥተው ፖለቲካቸውን ተጭነው ስለሚመጡ ለዛ ነው ጉልቻ ብሎ ሰውየው እዚህ የጻፈውና ደክ ነው እንዴ። ቋንቋው እኮ በጣም እኮ የሚያስደነግጥ ቋንቋ እኮ ነው። እንዴት ነው በኦርቶዶክስ ቤተክርስቲያን እንደ ጳጳስ ታይተው እንደ ትምክህት የሚቆጠሩ ሰዎችን እንዴት ብለህ ነው መሀይም የምትላቸው? የፖለቲካ እንትኖች ሰላዮች ብለህ የምታቀርባቸው እንዴት ብለህ ነው ጉልት ብለህ ልትገልጻቸው የምትችለው? ማለት ደግሞ እኮ የሆኑ የተወሰኑ እንደነ አባ ምንድነው ሳዊሮስ እና አባ ይሄ ባካችሁ ሙስሊሙ ምንድነው ከኑ ስሙ ይጠፋብኛል። አባ አብዱል አባ አብዱልና አብዳስ አባ አብዱል በዚህ የተገለጡት እንደው ምናልባት አንዱ መስጊዶች ስለሰራ አንዱ ደግሞ ሐሰተኛ ደብዳቤ ይዞ መጥቶ ጳጳስ ነኝ ብሎ ስላታለለ ሊሆን ይችላል። እንደው በዚህ አይነት መንገድ እንኳን ቢቀርብ ይሄ እኮ የ1600 1500 ዓመታት ከግብጽ ተልኮ የመጣው ጳጳስ ሁሉ እኮ ነው በዚህ አይነት ቋንቋ የሚገልጸው። በጣም እኮ የሚያስደነግጥ እኮ ልድገመው። ይኸውም ከ240 እስከ 1000 እሺ፣ ቆይ ይቅርታ፣ ሪከርደሮች አሉ። ሪከርድ ሊያደርጉት ነው። መግቢያው ላይ ጀምረ ማን እንደጻፈው ጀምረ ገጹን ያዘው። አሁን እሱ ጋር ከመግቢያው ተመለስና ሰውየውን አስተዋውቀህ ጀምር። ሪከርደሮች ሪከርድ ማድረግ ይፈልጋሉ። ይሄን በደንብ ቆይችንም ላንስ አላቸው። ቅብብሎች ምትለዋል እንዲህ የሚመጡት መሀይማን እንደሆኑ ፖለቲከኞች እንደሆኑ እንጂ የሐዋርያት ስራ ሊሰሩ እንዳልሆነ የራሳቸው መምህራን እንዴት እንዳጋለጡ ለዛውም በዛው እንትን ቦታ ላይ ማለት ነው ስልጣን ያላቸው እዛው ስልጣን ውስጥ ተቀምጠው እንዴት እንዳጋለጡ ሪከርድ ሊያደርጉ ስለሆነ ነው። ሙሉ በጣም ትልቁ መሆንም የሚሆነው አለ አይደለ? ስክሪን ሙሉ የሚሆነው እሱን አድርገው እስቲ ከኑዬ። እሺ ኮመንቱንም አንድ ጊዜ እንትን ልበላችሁና እስኪ ኦኬ፣ ኮመንቱም አንድ ጊዜ ይጥፋና በትልቁ እስኪ እንዴት እንደሆነ አላውቅም። ካልሆነ በዚህ መሆን ይችላል፣ ችግር የለም። እስኪ አላውቀውም እኔ እንዴት እንደሆነ። ቆይ እስኪ እሺ በቃ አንቺ አድርጊልን። ሶሊ ተባረኪ። እንደዚህ ነው። ይኸው እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። ያው ውይይታችን እኛ ቅዱስ ማርቆስ አይሁዳዊ ነው ኢትዮጵያዊ ነው የሚል አይደለም እንጂ ኢትዮጵያዊ ነው የሚለው ርዕሱ ራሱ አከራካሪ ነው እንደምታውቁት። ቢሆንም ጸሐፊው እንግዲህ በጣም የታወቁ መጽሐፉ ላይ ተቀምጧል። ጸሐፊው ማን እንደሆኑ በጣም የታወቁ ሰው ናቸው። በተለይ በአቡነ ጳውሎስ የፕትርክና ዘመን ጥናት ለማድረግ ግብጽ ቤተክርስቲያን ድረስ ሄደው ጥናት ያደረጉ ሰው ስለመሆናቸው መጽሐፉ ይናገራልና ስማቸው አቡነ ተስፋ ስላሴ ሞገስ ናቸውና በጣም ቀደም ያለ በ90ዎቹ በ80ዎቹ የተጻፈ በ1980ዎቹ ገደማ የተጻፈ መጽሐፍ ነው እና ወደ ገጽ 103 ገደማ አካባቢ
ከአባ ፍርምናጦስ ጀምሮ የነበረውን እስከ መጨረሻው ግብጽ እስከላካቸው ጳጳሳት ድረስ የነበረውን የጵጵስና አገልጋዮች እንዴት አድርጎ ገለጻቸው የሚለው በጣም የሚያስደነግጥ ነው። ገጽ 103 ላይ ያው ከራሳቸው መጽሐፍ ነው እየጠቀስን ያለነው ያውም ከሚከበር ሰው ማለት ነው። እንደዚህ ይላል። ያውም ከ240 እስከ 1952 ዓመተ ምህረት ድረስ ጳጳስ ከምስር ያው ግብጽ ማለት ነው ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ይላል። እንግዲህ ለ1500 ወር 600 ዓመታት ማለት ነው። እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችን አያውቅ እኛም ቋንቋውን ማናውቅ ከመሆኑ በላይ እንዲያውም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት መሃይም እንደነበር የማይካዳቅ ነው ይላል። የለየለት መሃይም የሚለው አገላለጽ እንግዲህ ምን ያህል ከባድ ገለጻ እንደሆነ ማስተዋል ይቻላል። ስለዚህም ለሁለቱም ሀገሮች ይላል ያው ለግብጽና ለኢትዮጵያ ማለት ነው ካህን ለሚልከውና ለሚቀበለው ለ1600 ዓመታት ለሁለቱም ሀገሮች የመገኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል። እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ቁጥር 1 እና 2 ጀምሮ በሚገባ የተብራራ ስለሆነ ተመልከቱ ይላል። እንደውም አይታ ሚለው እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ከቁጥር 1 እስከ 2 ጀምሮ በሚገባ የተብራራ ስለሆነ ተመልከት ይላል። ስለዚህ ይሄ ሰው የአባት ትልቅ የኦርቶዶክስ ቤተክርስቲያን ምሁር እነዚህን ለ1600 ዓመታት ከግብጽ እየተላኩ የመጡ ጳጳሳትን የለየላቸው ማየሞች ለፖለቲካ ዓላማ ለስለላ የሚመጡ እንዲሁ ዝም ብለው የተቀመጡ ጉልት ብሎ ያስቀምጣቸዋል። ታዲያ የቱ ነው የሚያስመካው ነው ጥያቄው። አሁን ሐዋርያዊ ቅብብሎሽ እንግዲህ ያው በርግጥ ሐዋርያው ቅብብሎሻቸውን ከአቡነ ባስሌል ቢጠቅሱም ቢጀምሩ ግን ከዛ በፊት የነበረውን ከግብጽ እየተላኩ የመጡትን በእንደዚህ አይነት መንገድ ማቅረቡ እንግዲህ በዜሮ ማባዛት ያህል ነው። በጣም ጠንካራ ኃይለ ቃል ነው። በጣም አስደንጋጭ ነው። የለየለት ማህይም ብሎ መግለጽ ራሱ ለጆሮ ሁሉ ይከብዳል። የፖለቲካ ሰላዮች ናቸው ስለላ ለመስራት ነው የመጡት ብሎ መግለጽ እንዲህ የተቀመጡ ጉልቶች ናቸው ብሎ ማስቀመጥ እንግዲህ በጣም ከባድ እኛ ብንናገረው እኛ ወንጌላውያን ብንናገረው እንደው ስለምትቃወሙት ነው ወይም ስለምትቃወሙት ነው ይባላል። በአቡነ ጳውሎስ ፕትርክና ዘመን ከፍተኛ ኃላፊነት ተቀብሎ ግብጽ ኮፕቲክ ቤተክርስቲያን ጥናታዊ ጽሑፍ ያቀረበ የታወቀ ምሁር ናቸው። የሃይማኖት ሰው ናቸው። አባ ስላሴ ማለት አባ ስማቸው ባክ ይጠፋብኛል። አባ ተስፋ ስላሴ ሞገስ እኚህ ናቸው። እንግዲህ ይሄ ከባድ ማስረጃ ነው። ከኑ ያ በጣም የሚገርም ነው። መጽሐፍ ቅዱሳዊውንም ቀኖናዊውንም ትምህርታቸው ይሄ የሹመት መስፈርት ማያሟሉ ሐዋርያዊ ናቸው እንዳይባል ሐዋርያዊ አገልግሎት ሳይሆን ፖለቲካዊ አገልግሎት፣ ፈርዖናዊ አገልግሎት የሚያገለግሉ የነበሩ ናቸው ማለት ነው። መጽሐፍ ቅዱስ ጳውሎስ ለጢሞቴዎስ ማንም ኤጲስቆጶስነትን ቢፈልግ ብሎ የነገረው ነገር ራሱን የሚገዛ የሚል አንዱ ነው።
የሚሰራ እንደሚገባው የሚሰራ የሚል ነው። እንደሚገባቸው የማይሰሩ ብሏቸዋል። ውዝፍ ነው ያላቸው። ምንድን ነው ያላቸው? ጉልት ያላቸው ግሩም እኮ ነው። እኔ ጉልት የማውቀው ገበያ ነበር። ጉልት ገበያ ነው የማውቀው። እንደሚገባው የሚሰራ የሚለውን የማያከብሩ በቃ እነዚህ ሁሉ ሐዋርያዊ አይደሉም። ለማስተማር የሚበቃ ይላል። ለማስተማር የሚበቃ ቀርቶ የራሳቸውን የኢትዮጵያን ቤተክርስቲያን እምነትና ሃይማኖት የማያውቁ ኦርቶዶክስ ያልሆኑ ማለት እኮ ነው። እምነትና ስርዓት ማያውቅ ከሆነ እምነቱንም ስርዓቱንም የት ይጠብቀዋል? ካላወቀው እንዴት ያምነዋል? ካልሰሙስ እንዴት ያምናሉ? አይደል የሚለው። እምነቱን ካላወቀ እንዴት ያምነዋል? ስለዚህ ኦርቶዶክስ አይደለም ማለት ነው እኮ። ብቻ ነው የሚያስደነግጠው ለ1600 ዓመታት የተላኩ እነዚህ ጳጳሳት እንግዲህ እምነቱን አይደለም የኢትዮጵያን ቤተክርስቲያን ኦርቶዶክስ ቤተክርስቲያን እምነትና አምልኮ ይቅርና የመጡበትን የግብጽም ቤተክርስቲያን እምነትና አምልኮ ያቁም ከተባለ እኮ ሐዋርያዊ ቅብብሎሽ የሚባለው ነገር እኮ ከሸፈ ማለት ነው። ማለት የግብጹ ሐዋርያዊ ቅብብሎሽ ቢያንስ ኢትዮጵያ ያኔ ሐዋርያዊ ቅብብሎሽ አልነበራትም ያኔ ፓትሪያርክ ስላልነበራት ብለው እንዳይሉ ከግብጽ ተልከው የመጡት እነዚህ 1600 ዓመታት የተላኩ እነዚህ ጳጳሳት ምንም ትምህርት አያውቁም ነበር ማለት ነው። ማለት ሐዋርያዊ ትምህርት አያውቁም ነበር ማለት ነው። ሐዋርያዊ ትምህርት በማርቆስ ስር ያለውን በማርቆስ መንበር ስር ያለውን ሐዋርያዊ ቅብብሎሽ አንዱ ስልጣንም እንዲሁም ደግሞ ትምህርት እስከሆነ ድረስ ትምህርቱን የማያውቅ ሰው መጥቶ ከተቀመጠ ለነዛ ሁሉ ሺህ ዓመታት ታዲያ ምኑ ነው ተካይደ የሚባለው? ማለት ሐዋርያዊ ትምህርት አልነበረም 1500 600 ዓመታት ማለት ነው በኢትዮጵያ ቤተክርስቲያን ውስጥ። ይሄ እኮ በጣም ሾኪንግ የሆነ እኮ ፋይንዲንግ ነው። ሐዋርያዊ ትምህርት አልነበረም የሚል ድምዳሜ ላይ እንድንደርስ የሚያደርገን አያውቁትም ትምህርቱንም አምልኮንም የኛንም የነሱንም ብሎ ነው የሚያስቀምጠው ማለት ኢትዮጵያውያኑን ጭምር ማለት ነው። ከዚህ በላይ እንግዲህ በጣም አስደንጋጭ የሆነ እኔ አለ ብዬ አላስብም። ታዲያ ሐዋርያዊ ቅብብልሽ ምኑ ነው? ኖሚናል ካልሆነ የስም ካልሆነ ማለት ነው እና በጣም አስቸጋሪ ነው። ሳይሆን የፖለቲካ ቅብብሎሽ ዘረዘሩት እኮ በቃ የፖለቲካ ቅብብሎሽ እንዳላቸው ይዘውላቸው የመጡት ፖለቲካና ባዶ ዕውቀትን እንደሆነ የተናገሩት። ምንም አይነት ሐዋርያዊ ቅብብሎሽ የለም። ሐዋርያነትን አይደለም ፖለቲካን ሙሉ ለሙሉ የግብጽ ጳጳሳት ወይ ደግሞ ከግብጽ ያስተጋባል መሰለኝ ድምጽ ሙሉ ለሙሉ የግብጽን ሐዋርያነት የተቀበሉት የሐዋርያነት አገልግሎት ራሱ ትክክል እንዳልሆነ ነው የተቀበሉት የሐዋርያነት አገልግሎት ያስቀመጡት። ኦኬ ድምጽ እየደገመ ስለሆነ ነው። ቀጥሉ እስቲ። ሚውት ያላደረገ ሰው ያ በትክክል በቃ ትምህርቱን ካላወቀው ሊያምነው አይችልም። ለማመን ማወቅ ይቀድማል። ስለዚህ ሃይማኖት የለሽ ነው ማለት ነው ጳጳስ ተብሎ ሲላክላቸው የነበሩ ጳጳስ ተብለው የሚመጡ የነበሩት ሃይማኖት የለሾች ኤቴይስቶች ናቸው። ኤቴይስታዊ ቅብብሎሽ አብዱላዊ ቅብብሎሽ ሳንጨርስ ኤቴይስታዊ ቅብብሎሽ እንዴ! ኤቴይስታዊ ቅብብሎሽ ደግሞ መጣብን። እስኪ አብዶች እንዳሉ ግን ገምተሃል? ስንት አብዶች እንዳሉ? አሁን እኮ የመጣው አንድ አብዶ ነው እኛ ጋር። ግን ግብጽ ውስጥ ስንት አብዶችን እንደሾመች እነዚህ አብዶች ደግሞ ምን ያክል በአገሪቷም በሌሎችም ሀገራቶች ተስፋፍተው እንዳሉ አሁን እኮ አንድ አብዶ ነው ኢትዮጵያ። ግን እንዲህ አይነት አካሄድ እንዲህ አይነት ሐዋርያዊ ሲስተም ነው ያላት ማለት ነው ግብጽ ራሷ። ስለዚህ የግብጽ ሐዋርያዊ አገልግሎት ቶታሊ እዚህ ጋር ቀጭ ተውታል። እስካሁን ሲቀበሉት የነበረው ሐዋርያዊ አገልግሎትም የፖለቲካ ነው፣ ያለማወቅ ነው፣ የጉልት ነው እያሉ ነው ያስቀምጡት። እስካሁን የመጡት ጉልቶች ናቸው ማለት ነው። ሐዋርያቶች ሳይሆን
እየመጡ የሚጎለቱ ጉልቶች ናቸው። ሐዋርያዊ ቅብብል የለውም። ስለዚህ መጽሐፍ ቅዱስ እኮ እነሱም የሚለው የጉልት ቸርቻሪ ነች ማለት ነው። ኢትዮጵያ ደግሞ ከጉልት ጋር ምን አይነት ግንኙነት እንዳላት ተመልከተው። ምን አይነት ሐዋርያዊ ኮኔክሽን እንዳለ ተመልከተው። እንግዲህ ጉልት ከሆነ ሰው ጋር የሚደረግ ሐዋርያዊ ትስስር ነው። ምን አይነት ትስስር ነው? ስለዚህ ቶታሊ ግልጽ አድርጎ አስቀምጦታል። በደንብ አድርገው ቢያዩት ጥሩ ነው። ጠዋትም ነው ትላንትና ሲነጋገሩ ነበረ ቄስ ማን ነው ዲበኩሉ እና በጣም ግልጽ አድርገው ያላዩት ነገር ይሄ አንደኛ ይሄን ነው። ይሄን ቢመለከቱት ጥሩ ነው። ፕላስ ደግሞ በእንደዚህ አይነት ጉልቶች ቤተክርስቲያኗ ለዘመናት ስትጓዝ እንደከረመች ይሄው በግልጽ አሳይተውናል። ሁለተኛ እዛው ግብጽ ራሷ ማናት እንዲህ አይነት አብዶችን ከነስማቸው አሁን በክርስትና ስም እንኳን አልተጠራም እኮ ቢያንስ አብዶ የተባለው ሰው እዛው የሙስሊም ስም ነው። ክርስትናም አልተነሳም ማለት ነው። ይሄ ሰው ክርስትና ቢነሳ የክርስትና ስም ይኖረዋል። የእስልምናውን ስም መጀመሪያ የተወለደበትን ስም ይዞ ይሄ ሰው ከመጣ ራሷ ግብጽ ማናት? ምን አይነት ሐዋርያዊ አገልግሎት ነው ያላት ግብጽ ራሷ? ስለዚህ ራሷን ግብጽን ጥያቄ ላይ የሚጥል ነገር ነው። እንኳን ኢትዮጵያን አይደለም ኢትዮጵያ ከዛ የተቀበለችው ብቻ ሳይሆን ራሷ ግብጽ የአብዶዎች ትርምስ ነው ማለት ነው ያላት። ከዛ በኋላ የመጣውን ጄኔሬሽን ባናቅም ማለት ነው። እና በጣም አሪፍ ሐሳብ ነው። ጥሩ ጽሁፍ ነው አሁን የቀረበው። ስለዚህ አሁን ለነቄስ ዲበኩሉ ጥሩ አሳይመንት ሆነዋቸው ቢወያዩበት እችን ሐሳብ ብናቀበላቸው ጥሩ ነው ለማለት ፈልጋለሁ። ቴንክ ዩ። ቀጥሉ። ያ መጽሐፍ ቅዱስ እንግዲህ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለት ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ እንግዲህ ትምህርት ነው የሚያመለክተው ለሚችሉ ለታመኑ ሰዎች ሊያስተምሩ ለሚችሉ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 3 ላይ የሚያስተምር መሆን አለበት ይላል። እዚህ ጋር ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ነው የሚለው። ለታመኑ ሊያስተምሩ ለሚችሉ። ስለዚህ ሊያስተምሩ የሚችሉ አለመሆናቸው ብቻ አይደለም የሚመጡት ሰዎች። በጣም የሚያስደነግጠው በጣም የሚቀፈውም እኔ እውነት ለመናገር ኢዮሲ ሲያነበው አያም ግላድ አያም ኖት ኦርቶዶክስ እያልኩኝ ነው የሰማሁት የነበረው። ምክንያቱም አስበው እምነትህ በቃ የተመሰረተው አፖስቶሊክ ሰክሰሽን ላይ ነው ብለህ አይ በዚህ በሳክሰሽኑ በኩል ያላለፈ ሰው አስተምሮኝ ወንጌልን ካመንኩ ኢየሱስን ጌታዬ ካደረኩ መዳን አልችልም ብለህ እያመንክ ከዛ ደግሞ ፍርስርሱ ሲወጣ ከዛ ይሄ ቅብብሎሽ ያልከው ነገር ስታየው ሲከፈት ባዶ ሲሆንብህ ድኛለው ያልከው እንትንህ ራሱ የጄኔሬሽን ከዚህ በኋላ ያለው ትውልድ ራሱ አይድንም ማለት እኮ ነው። እንደዛ ሆነ እየፈራህ ነው የምትኖረው። እንዲሁ የሆነ ሰው ተሳስቶ ይሆን ድንገት የሆነ መሃል ላይ አፍርሶብኝ ይሆን እያልክ ነው የምትሰጋው። ኢየሱስን ማመንህ ጋራንቲ አይሆንም። ቅብብሎሹ ነው ጋራንቲ የሚሆነ። ምክንያቱም በቅብብሎሹ ውስጥ ያላለፈ ሰው ቢነግርህ እንኳን ስለ ኢየሱስን ብታምነው እንኳን ስለማያድንህ ማለት ነው። እነዚህ ደግሞ የመጡት ጭራሽ ሃይማኖታቸውንም ማያውቁ ኤቴስት ማለት ነው። ማያውቁትን ነገር ማያምኑ ኤቴስት ናቸው። ምን ሊያምኑ ይችላሉ ካላወቁት? ሰው እኮ የሚያውቀውን ነገር ነው የሚያምነው። በጣም አስደንጋጭ፣ በጣም ክው የሚያደርግ ነገር ነው ኢዮሲ የሰጠነው።
ሶ እኔ አም ግላድ አም ኖት ኦርቶዶክስ አልኩኝ። አሁን በጣም እንኳን ደስ አላችሁ። እውነት ኦርቶዶክስ እንደዚህ መታመኛችሁ ምናምን ሆኖ የሆነው ነገር እንዲህ ሲፈርስ ፊት ለፊታችሁ እንዲህ ሜልት ሲያደርግ ስታዩት ያስደነግጣል። እና እውነት በጣም እድለኞች ናችሁ ፕሮቴስታንቶች። እውነት ጴንጤዎች በጣም እድለኛ ናችሁ። መታመኛችሁ ኢየሱስ መሆኑ ክርስቶስ ራሱ መሆኑ እውነት በቃ መታመኛችሁ የሰው ጥበብ አለመሆኑ የሰው አቀባበል ምናምን ቅብብሎሽ አለመሆኑ ኢየሱስ ራሱ መሆኑ በቃ መስቀል ላይ የሞተላችሁ ስለናንተ መዳን መከራን የተቀበለ ስለ ጽድቃችሁም ደግሞ ከሙታን የተነሳው ኢየሱስ እርሱ መሆኑ በጣም እናንተ ደስ ሊላችሁ ነው የሚገባው። ቅብብሎሽ ላይ የተመሰረተውማ ድነት አየነው እኮ እንዲህ ሜልት ነው የሚያደርገው። ሰው ላይ በሰው የሚተማመን ይፈርሳል የሚለው ለዚህ ነው። ሸምበቆ ነው የሰው ነገር ሸምበቆ ነው ተሰብሮ ነው የሚል ይሄ የሰው ስርዓት መተማመን እንደዚህ ነው ችግሩ። ጌታ ኢየሱስ በእኔ የሚያምን አለ እንጂ በቅብብሎሹ በኩል ሲመጣለት የሚያምን አላለም። ጴንጤዎች እውነት አመስግኑ ጌታን፣ መታመኛችሁ እሱ ብቻ መሆኑ። ዋው አስደንጋጭ ነው በጣም ነው። ዮሲ ተባረክ። ይሄንን እንትን ያመጣ ከቅድም ጀምሮ የተዘረዘሩትን እንትን ማሰብ ጀመርኩኝ። አሁን መንበሩ ሲባል ሰው አይደለም እያልኳቸዋለሁ። መንበሩ የማን ነው ተባለ? የማርቆስ ሳይሆን የተክለ ሃይማኖት ነው ተባለ። የተክለ ሃይማኖት መንበር ከየት ነው የመጣው ሲባል ወንድማችን እርሜ ይኸው ከሰማይ እየወረደ ነው ተብሏል ብሎ መረጃ ቀረበልን። መረጃ ቀረበልን። ከሰማይ እየወረደ ነው፣ የተክለ ሃይማኖት ነው፣ የማርቆስም አይደለም ተባለ። የማርቆስ ሲባል ማርቆስ ሐዋርያ ነው ወይ ሲባል አይደለም ተባለ። እሺ እሱንም ደንግጠን ስንሄድ አረ ጳጳስ አይሾምም ምናምን የሚለውን ዴባ ፈረሰው። ወይ ጉድ ስንል ያብዱል መጣ። ያብዱልን ሳንጨርስ ደግሞ ጭራሽ አባ ሰላማን የተሾሙት የኦርቶዶክስ መጽሐፍት እንደሚሉት ከሆነ አባ ሰላማ የተሾሙት በከንፈርና ከንፈር ነው፣ እጅ በመጫንም በትንፋሽም ምናምን እንደሚሉትም አይደለም ተባለ። ከንፈር ለከንፈር በመሳሳም ነው ተባለ። ኧረ ጉድ! ይሄንን በቃ ይሄ ራሴን አመመኝ በቃኝ ብዬ ሳልጨርስ በድንጋጤ ከው ብዬ ሳልጨርስ ጭራሽ ደግሞ የሚመጡ የነበሩትም በሙስና ነው፣ በገንዘብ ነው እየተገዙ ነው የሚመጡት የነበረው። የሐዋርያት ቀኖና 29 ላይ ደግሞ በገንዘብ የሚገዛ ከሆነ ሻጩም ገዢውም ተወግዟል ተባለ። እሱን በቃ ሳንጨርስ ደንግጠን ምናምን ነገር ልክ ደግሞ ስንቀጥል እንዴ አረ የሚመጡት ኤቲስት ናቸው፣ ምንም ማያውቁ ናቸው ተባለ። አረ መረጃ እየፈሰሰ ነው። የሚመጡት ኤቲስት ናቸው፣ ጉልቶች ናቸው። ማን? የቤተ ክርስቲያኒቱ ሊቃውንት ምንም አያውቁም። እምነታቸው ምን እንደሆነ አያውቁም። ምን እንደሚያምኑም አያውቁም። ቀኖናውም ደግሞ ስርዓቱ ምን እንደሆነ እንኳን አያውቁም። እነማን? ጳጳሳቶቹ የሚመጡት ፈረሰ። አረ ጉድ ብለን ደንግጠን ደግሞ ስንመጣ በባርነት እንትን ኢትዮጵያውያን እንትን ተብለው ነው ጳጳስ መሾም አይችልም እየተባለ በሿሿ ነው ጳጳስ ሲልኩ የነበረው ተብሎ ቤተክርስቲያኒቱ ሿሿ ስትሰራ እንደነበረ ተነገረን። ቤተክርስቲያኒቱ የእስክንድርያ ቤተክርስቲያን መጽሐፍ ጽፋ የእስክንድርያ ቤተክርስቲያን መጽሐፍ ጽፋ በሿሿ ነው ኢትዮጵያውያን ከራሳቸው ሰዎች ጳጳስ መሾም አይችሉም የሚል ቀኖና የውሸት ቀኖና ተልኮላቸው የሚተዳደሩ የነበረው ቀኖናው ራሱ
ሿሿ ነው ተባለ። የሚተዳደሩበት ቀኖናው ራሱ ሿሿ ነው። እሱን ደንግጠን ወዩ እያልን እንዴ ስንቴ ነው የሚፈራርሰው ብለን ስንመጣ ደግሞ መንበሩ ራሱ አንዱ ዛ ሰላማ ይላል፣ አንዱ ዛ ተክለ ሃይማኖት ይላል፣ አንዱ ዛ ጴጥሮስ ይላል፣ አንዱ ዛ አደነገጥን። እሱን ደግሞ እሺ ብለን ደንግጠን ሳንጨርስ ወደ መጀመሪያው ፓትርያርክ ሹመት ደግሞ ስንመጣ አቡነ ተክለ ሃይማኖት ተገድለው በደርግ ነው የተሾመላቸው ተባለ። ድንጋጤያችን ከዋረገን። አሁንም ሐዋርያዊ ሳይሆን ደርጋዊ ቅብብሎች ነው፣ የደርግ ሹመት ነው ተባለ። እሱንም ደግሞ ደንግጠን ሳንጨርስ አረ የመጡትማ ሰላዮች ናቸው ተባሉ እኮ ጳጳሳት ሳይሆኑ ሰላዮች ናቸው ተባለ። እሱን ደግሞ ከው ብለን ሳንጨርስ በአቡነ ማርቆስ ዘመን ደግሞ አቡነ ማርቆስ ራሳቸው የተሾሙት በኢሃዲግ ነው። አቡነ መርቆሪዎስን የሚባሉትን ፓትርያርክ ወደ አሜሪካ አሰድደው በኢሃዲግ የተሾሙ ናቸው። አቡነ ጳውሎስ ደግሞ አሁንም ፖለቲካዊ ሹመት እንጂ መንፈሳዊ ሹመት አይደለም ተባለ። በቃ ከዚህ በላይ ምኑ እንክትክቱ ይወጣ? በቃ ምን ቅብብሎች የሚባል ነገር አለ? ምኑ ነው ቅብብሎሹ? ይሄ ተአምር ነው። ኤርሚ ያለ እንደ ወንድም አለ እንዲህ ደብዳቤ አለና እሱን የሚቻል ከሆነ ማንበብ እችላለሁ። ኦኬ እሺ፣ ኤርሚ እስኪመጣ ድረስ እሺ። ደብዳቤው ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ላይ ነው ያለው። ደብዳቤው ምንድነው የሚለው? 6 አንቀጾች አሉት። የኢትዮጵያ መንፈሳዊ ጉባኤ በሰኔ 14 ቀን 1934 ዓመተ ምህረት ለብፁዕ አቡነ መርቆሬዎስ የላከው 6 ጥያቄዎችን የተመለከተ ደብዳቤ ይላል። ከነዚህ መካከል እንግዲህ እለፍ አድርጌ ማንበብ እችላለሁ። እንዲህ ይላል። የኢትዮጵያ ቤተክርስቲያን ባለስልጣኖችን ለብፁዕ አባታቸው ለሊቀ ጳጳስ አቡነ መርቆሬዎስ የግብፁ ማለት ነው በትህትና ሰላምታቸውን እያቀረበ ለቅዱስ ማርቆስ መንበር ተቀምጠው ይባርኳቸው ዘንድ ስለተመረጡ ደስታቸውን ይገልጣሉ ይልና ከዚህ በኋላ ቀጥሎ ያለውን ሐሳብ ሲያቀርቡ ብፁዕ አባታችን አቡነ መርቆሬዎስ በነገሩ በጣም እንዲያስቡበትና መልካም ፍጻሜ እንዲያገኙ ተስማምተው ነው። ብፁዕ አባታችን ሆይ ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድሪያ ቤተክርስቲያን ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል ይላል። ይሄ በደብዳቤ የሚገልጸው ኢትዮጵያ ችግር በገጠማት ጊዜ ግብፅ ጳጳሴን አልክም ትልና አገሪቱ ያለ ጳጳስ ትሆናለች። አገሪቱ ያለ ጳጳስ ትሆናለች። ከዛ ያለ ጳጳስ ትሆንና ይቋረጣል ማለት ነው። ይቋረጣል። ከዛ ይቋረጣል። ስለዚህ እዚህ ጋር ሲያነብ ምንድነው የሚለው? ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድሪያ ቤተክርስቲያን ተለይታ ምን ብላ ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል። በፊተኞቹም ዘመናት ውስጥ በኢትዮጵያ ላይ የጦር አደጋ በደረሰ ቁጥር የኢትዮጵያ ቤተክርስቲያን ከእስክንድርያ ቤተክርስቲያን ጋር መገናኘቷ እየተቋረጠባት መገናኘቷ እየተቆረጠባት የመከራው ዘመን እስካልፍ ድረስ ራሷን ችላ መኖሯ የታወቀ ነው ይላል። በመከራ እያለፈች ነው። በዚህ አማካኝነት ጳጳስ ሳይኖር የሚሞቱ ሰዎች ምን ሊሆኑ ነው? በዚህ ዘመን ላይ በራሳቸው እየተዳደሩ ማለት ነው። ያለ ጳጳስ የኖረችበት ወቅት ዘመን አለ ማለት ነው። ቤተክርስቲያኗ በራሳቸው የሚኖሩበት
የመከራዋንም ዘመን በሃይማኖቷ ጸንታ ወደ ሰላም ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም። ያሳዝናል። ይሄ ሁሉ መከራ ካለፈባት በኋላ እንደገና ማርቆስን ፍለጋ ትሄዳለች። ጌታ እኮ ከዚህ ነው የገላገለን። ይሄን ሁሉ መከራ ካለፉ በኋላ አሁንም ደግሞ አባት አለኝ ብላ ልክ እንደ እንጀራ አባት እዛ ትፈልጋለች ማለት ነው። ምንድነው አባቱ የጠፋው ልጅ አይነት አባት ተብየው ተረስቷል። ቶታሊ ፍጹም እንኳ አባትነትም አታይበትም። ምክንያቱም አባት ማለት ለልጁ የሚራራ ማለት ነው። አባት ማለት አውቶማቲካሊ ፕሮቴክት የሚያደርግ ነው። ልጆቹን ለምሳሌ እኔ ልጆች ሲርባቸው ራዝኝላቸው አይደለም፣ በቃ አውቶማቲካሊ ለልጆች ፕሮቴክት አደርጋለሁ። እነዚህ የግብፅ የሚላኩ ሰዎች አባት አይደሉም። ኤርሚያስ ላይ ነው የሚናገር ቅጥረኞች እረኛ የሚላቸው የበጎችን ምን ይበላሉ? የበጎችን ስጋውን ይበላሉ። እንደገና ደግሞ ቆንቶል ይሄ ጸጉሩን ለጥሩ ነገር ይጠቀሙበታል። ከዛም በኋላ ምንም አይነት ለበጎቹ ደንታ የሌላቸው ማለት። ስለዚህ እዚህ አባት የተባሉት ሰዎች ምኖች ናቸው አለ። ሰዎቹ አይደለም የሚፈልጓቸው እዚህ ያሉ ልጆች የተባሉት ነገሩ ካለፈ በኋላ ጦርነቱ ብዙ አሰቃይተዋቸው ካለቁ በኋላ አሁንም ይላል ዘመን በኋላ ጸንታ ወደ ሰላሙ ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን እዛ ጋር የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም አለ። አሁንም ወደፊት ያላት ምኞት ይህ ነው መሆኑን ስትገልጽ ደስ ይላታል። ይሁን እንጂ የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት ሎክ አዳምጡ። የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት በኢትዮጵያ ላይ አደጋ በመጣ ቁጥር ለኢትዮጵያ የሚገባውን ስርዓት ሁሉ የኢትዮጵያ ምዕመናን ለማድረግ አልተቻለም ይላል። አልተቻለም። በዚህም ምክንያት ወደ ሌላ ሃይማኖት የሄዱ የሌላውን ሃይማኖትና ባህል የለመዱ ብዙ ኢትዮጵያውያን ናቸው ይላል። በዚህ ምክንያቱም ምን መሰላችሁ? ጳጳስ ከሌለ ያው እንትን የለም። ስለዚህ ቤተክርስቲያኗ ሰንሰለቷ ተቆርጧል። ስለዚህ ሰንሰለቱ ከተቋረጠ በዛም በኩል ብትሆን ደግሞ አድንም ይሉሃል። በኢየሱስ ስትሆን ነው ምድነው የሚለውን አውጥተው በጳጳስ ሲያደርጉ በቃ አድንም ሲሉ፣ ስለዚህ ሰው ተስፋ ይቆርጥና ወደ ሌላ ሃይማኖት ይሄዳል ማለት ነው። ስለዚህ ወደፊት የኢትዮጵያ ቤተክርስቲያን የቅዱስ ማርቆስ አባትነትን ሳትለቅ ሃይማኖቷን የሚያጸናባትና ምዕመኖቿን የሚጠመቅባት መንገድ ለመመስረት ለመከተል ግዴታ እንዳለባት ስለተገነዘበ የሚከተሉትን መብቶች እንማጸናለን ይላል። መንበሩ ላይ የተቀመጡት ቅዱስ አቡነ መቃርዮስ ባርከው እንዲሰጧት ትለምናለች ይላል። አንደኛው ልመናዋ ምንድነው? የኢትዮጵያ ተወላጆች ውስጥ በቤተ ክህነት ክፍል አድርገው በሃይማኖት ጸንተው ከሚኖሩ መንፈሳዊ አባቶች ለሊቀ ጳጳስ የሚገባው ሰው ተመርጦ በእስክንድርያ አባታችን ተባርኮ ተቀብቶ እንዲሾምላት ነው ይላል። ሁለተኛው ደግሞ ምን ይላል? የእስክንድርያው ሲኖዶስ በሚመረጥበት መሰረት የኢትዮጵያ ሲኖዶስ ለጵጵስና ለኤጲስቆጶስ የሚገዘዙ መንፈሳዊ አባቶችና እንዲመርጥ የሚል ይመጣል። 5 ላይ ልሄድ። 5ኛው ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድርያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ ሉክ በደንብ ይችን አዳምጡኝ። ኢትዮጵያ በውድ ሳይሆን በምን በግድ በጦር ኃይል ግብጽ ጋር ስትጣላ ጳጳስ አንልክም ይላል እና የሃይማኖት ነው ወዳጆች። ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድርያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ በሃይማኖቷ ጸንታ ወደ ሰላም ዘመን እስክትደርስ መርጣ የሾመቻቸውን ጳጳሳት ከግዘቱ እንዲፈቱላት። ግብጽ ግዘት ማለት ውግዘት ማለት ነው። ልክ ግብጽ ኢትዮጵያ ጋር ስትጣላ ጳጳስ እንትን ካለ ጳጳስ ታወግዛለች። የኢትዮጵያ ጳጳስ ከዚህ በኋላ ምናምንና የኢትዮጵያ ጳጳስ ይወገዛሉ። ከዛ ይወገዛሉ። አሁን እንደገና ደግሞ እዚህ ያሉ ሰዎች ልመና ይለምናሉ። ምን ብለው?
የሾሞቻቸውን ግብፅ የሾሞቻቸውን ጳጳሳት ከግዝቱ እንዲፈቱልን ስንል እንማጸናለን ይላል። ሲፈልጉ የሚገዝቱት፣ ሲፈልጉ የሚለቁት፣ ሲፈልጉ የሚያረጉት የጵጵስናን ትል ማለት ነው። ጎሄር ቀጥሉ ቤተሰብ። ያ በትክክል በቃ አሁን አስቸጋሪ የሚያደርገውም ይሄ ነው። ቤተክርስቲያኒቱ ያለ ጳጳስ ስትሆን የሚሾም አይኖርም። የሚሾም ከሌለ ደግሞ ያው በእነሱ ጳጳስ እጁን ጭኖበት እፍ ብሎበት እንትን ያላለው መስበክም ማስተማርም አይችልም። እዚሁ መጽሐፍ ላይ ምን ይላል? ኢትዮጵያ ከወላጆቿ መካከል ጳጳስ መሾም የለባትም ብለው የፈጠራ ጽሑፍ በፍትሐ ነገሥት ላይ በመደንቀራቸው ለ1600 ዓመታት ያህል በባዕድ ተጽዕኖ ስር የወደቀችው የኢትዮጵያ ቤተክርስቲያን እምነቷን እንደ ልቧ ለማስፋፋት ከፍተኛ የሆነ የእምነት አባቶች እጥረት የታየበት በርካታ ዓመታትን አሳልፋለች ይላል። አይ እምነቷን እንደ ልቧ ለማስፋፋት ኢየሱስ ክርስቶስን ለመስበክ ጳጳስ ከሌለ አትሰብክም። አንተ ይሄ በጣም እኮ ከባድ ነገር ነው። ጳጳስ ከሌለ ኢየሱስ አይሰበክም። ጳጳስ ከሌለ የክርስቶስ ወንጌል አይነገርም። የኢየሱስ አዳኝነት የሚነገረው ጳጳስ ሲኖር ብቻ ነው። በጣም እኮ ከባድ እኮ ነው። በጣም እኮ አሳፋሪ ነው። ኢየሱስ ክርስቶስ በጳጳስ ስር የተንበረከከ ሆነ ማለት ነው። ወጣ እንደ ስፒሮስ አሁን ልሰጠው ነበር። ያ ልሰጠው ነበር እኮ አሁን ያቆየኔ ይቅርታ። እስኪ ግባ። ኦኬ ልካችሁለት ነው ወይስ የለም? ኦኬ እስኪ እሱ የለም ፌዝ ግባ እስኪ። ስፒር ካለ ብትገባ ጥሩ ነው። እስኪ ለፌዝ ደግሞ ልኬለታለሁ። እስኪ እሱ ይግባና ያስረዳን። እስካሁን የተባሉ ሁሉ በጣም ከባድ ነው። እስኪ እነሱ እስኪገቡ ድረስ ገቡ ይሆንን? እሱ ሌላ ጥያቄ ነው። አስቼ ምን ነው ዝም አለ ከኑዬ? ያ አስቼም ኤርሚም ዝም አሉ። አስቼ ኤርሚ አይ ቲንክ ልጆች እያመጣ ነው፣ ቢዚ ሆኖ ነው ብዬ ነው የማስበው። አስቼ ምን ሆኖ ነው ብዬ ነው። ሊሆን ይችላል አስቼ ኦኬ ሚዩት ሆኜ ነው እንዴ ማወራው? እኔ እኮ ዝም ስትል ግራ ገባኝ እንዴ። አይ ልክ ያለው ለተስፉ ልኬ ነበርና ተስፉም ተስፋ ያለው አይመስልም። ስፒርም ትንሽ ደፍሮ የነበረው እንትን ስለሆነ ነው
የእሱ ቤተክርስቲያን ስላልሆነች ያው ቢፈርስም ችግር አይኖርበትም። ለዛ ይሆናል እንጂ ሌሎቹ ቢላክላቸውም አልገቡም። ኦኬ ለማንኛውም መጥቷል እያሉ ነው። መጥቷል አስገባው እዚህ ገባ እንዴ አስቴ ቆዩ ደግሞ ሶሊ እሺ አንድ ጊዜ ምን ገጠመኝ መሰለ ዩሲና ካኒ የሆነች ኦርቶዶክስ እህት ነችና መጽሐፍ ቅዱስ እያስተማርኳት ከዛ ጳጳሳት ያግቡ የሚል አሳየዋት። ሳሳያት አረ በአንተ መጽሐፍ አላምንም አለችኝ። የኔ ያለ ያመጣለሁ አለች። እሺ ይዘሽ ነው ያልኩና አሳየዋት። ከዛ ጳጳሳት አንድ ሚስት ያለው ይሁን ይላል። ደግሞ ይሄ አዲሱ መደበኛው ትርጉም በጣም አሪፍ ነው። ጳጳሳት አንድ ሚስት ያለው ይሁን ይላል። ከዛ ስላት ያቺ ልጅ ይዛ ይሄ ጳጳሳት አንድ ሚስት ያለው ይሁን ቢለውን ይዛ ለአንድ መነኩሴ አባ አለቻቸው። አቤት ጳጳሳት ያግቡ ይላል መጽሐፍ ቅዱስ አለች። እንዴ ምን አባሽ ነው ደግሞ መጽሐፍ ጳጳሳት የሚያገቡት? እንኳን ጳጳስ እኛ መነኩሶቹ እናገባለን። የሌለ ነገር ምንድነው? የመናፍቃት ደግሞ የምታመጡት ይላታል። ከዛ ይሄ የአባቴ መጽሐፍ ነው፣ ከጥንት ጀምሮ የነበረ የአባቴ መጽሐፍ ነው። ይህንን መጽሐፍ ሳልቀድም እንችል ጳጳሳት ያግቡ የሚል መጽሐፍ ሳልቀድም ከእጅ ወሰጅልኝ አላት እና ምናልሽ በቃ እንዲህ ብሎ አባረሩኝ አለች፣ ምንም ሳልመልሱልኝ። በዛ የተነሳ ነፍስ አባቷንም ታዎች እና እንደዚህ ገጥሞኝ ያውቃል። ያ እንግዲህ መጽሐፍ ቅዱሳዊ ያልሆነ ነገር መጽሐፍ ቅዱስ በቃ ቤቱን ማስተዳደር ያልቻለ አያስተዳደር ነው የሚለው። ከዛ የወጣ ነው በቃ እንትናቸው። የመጨረሻ ሀሳብ ስጡና መደምደሚያ እንጨርስ። ያ ከኑ የኔ መጨረሻ እንኳን መጨረሻ ሆነ። እኔም ትንሽ እየደከመኝ ነበረና ጥሩ አጋጣሚ ነው። ከታች ያሉ ወንድሞችና እህቶች አንድ በጣም ኤምፋሲስ ማድረግ የምፈልገው በተለይ ለኦርቶዶክስ ወንድሞችና እህቶቼ ፈጽሞ ቤተክርስቲያንን የኦርቶዶክስ ቤተክርስቲያንን ለማጥቃት የታሰበ ውይይት እንዳልሆነ በጌታ ፍቅር እንድትረዱ ለማሳሰብ እወዳለሁ። በዛ አይነት መንገድ የሚተረጉሙ ወንድሞች እንዳሉ እያየው ስለሆነ እንደሱ አይነት ኢንቴንሽን የለንም። እኔም እንደዚህ አይነት ኢንቴንሽን ሊኖረኝም አይችልም ጨርሶ በፍጹም። የኦርቶዶክስ ቤተክርስቲያን አበርክቶ ለኢትዮጵያ እንደ ሀገርም አበርክቶ ይህ ነው ተብሎ የማይጠቀስ በጣም ትልቅ አበርክቶ መልካም አበርክቶ ያላት ቤተክርስቲያን ናት። ነገር ግን ጥያቄዎች የሉንም ማለት ግን ደግሞ አይደለም። እንደዚህ አይነት ደግሞ መጠየቅ ያለባቸው መሰረታዊ የሆኑ ጥያቄዎች አሉን። ኤርሚ ከገድልና ከድርሳናት አንጻር የሚያነሳው ነገር አለ። የአስተምሮ ወጥነትና ምንጭ ጥያቄ አለን። እንዲሁም ደግሞ የሐዋርያዊ ቅብብሎች በሚለው ጉዳይ ራሶቻችሁ ከናንተው ምሁራን ሰነድ እያነሳን ታሪክ እያገላበጥን እንሞግታለን። ይሄ እንደ ጤነኛ መታየት አለበት፣ እንደ ጥላቻ ተደርጎ መወሰድ የለበትም እና ይሄን በጣም ማሳሰቢያ መስጠት ፈልጋለሁ። አንድ መታወቅ ያለበት ነገር ይሄ ነው እና ምናልባት እዚህ ገብተው ወንድሞች አስተያየት ሲሰጡ ከመስመር ያለፈ ነገር ከተናገሩ ለተናገሩት ነገር ተጠያቂ የሚሆኑት ወንድሞች ናቸው፣ የተናገሩት ናቸው እንጂ ይህንን ዓላማ ይዘን የተነሳን ወንድምና እህቶች አይደለንም። ዓላማችን እንዳልኳችሁ ሞጋሽ ጉዳዮች ላይ እንሞግታለን፣ እስከ ጥግ እንጠይቃለን። ሐዋርያዊ ቅብብሎሽ የሚባለው ላይ እኛ እምነቱ ከሌለን አንስተን መሟገት፣ የመጠየቅ፣ የመከራከር ሙሉ መብት አለን። ስለዚህ ከዛ አንጻር እንድትረዱ ነው የምፈልገውና ኢንቴንሽኑ ይሄ ነው። በተለይ ደግሞ እውነትን ወደ ማወቅ ሰዎች እንዲመጡ
ወደ ክርስቶስ ብቻ እንዲመጡ እንፈልጋለን። በቃ ያ ነው ዓላማችን። ከሰው ስርዓትና ካልጠራ መንገድ ወጥተው ወደ እውነተኛው የክርስቶስ ወንጌል እንዲመጡ እንሻለን ለማለት ነው። ጌታ ይባርካችሁ። በእኔ በኩል እግዚአብሔር ያክብራችሁ። አመሰግናለሁ። ከኑ ይህንን እድል ስለሰጠን ተባረክ ውድ ወንድሜ። ተባረክ ዮሲ። በጣም ጥሩ ዛሬ ያመጣ በጣም ጥሩ ኤቪደንስ የሚሆን ነው። ላክልኝ በቴሌግራም። ነገ እዚህ ያላችሁ ሁላችሁም ነገ አማን ሻሎም ቤት ወይም ደግሞ ኤፍሬም ደብሊውኤስ ቤት ከሁለቱ አንዳቸው ሞር ላይክሊ አማን ሻሎም ቤት ነው የሚሆነው። የኦርቶዶክስን ትምህርት በጸጋ በኩል ያላቸው ትምህርት በደንብ ደግሞ ይፈተሻል። በዛ በኩል ያላቸው ደግሞ የስህተት ትምህርት በደንብ ተፈትሾ ስለሚጋለጥ ነገ ስንት ሰዓት ላይ ነው በኢትዮጵያ? 2:30 ማታ 2:30 በኢትዮጵያ አማን ሻሎም ቤት እንድትገኙ ይሁን። ያ 2:30 ነው ሰዓቱ፣ ማታ 2:30 ይገኙ እና ደግሞ በደንብ ከመጽሐፍቶቻቸው እንደዚህ እየተከፈተ ከትምህርቶቻቸው እየተከፈተ ትምህርታቸው ምን ያህል ከፊል ፔላጊዮሳዊ እንደሆነ እንትን ይላል። ኢዮሲም እንዳትቀር በዛው ዝግጅት አድርገህ እንድትመጣ ይሁን። ያ እሱን እንድትገኙ። ከዛ በተረፈ ያ አማን ሻሎም ቦት ወይም ደግሞ ኤፍሬም ደብሊውኤስ ቤት ነው። ማታ 2:30 ከሁለቱ ቤት አንዱ ይሆናል። እንድታዩት ይሁን። በደንብ ትማሩበታላችሁ። በእርግጠኝነት በደንብ ነው የምትማሩበት። ምን ያህል ፔላጊዮሳዊ ኑፋቄ ትምህርት እንደሚያስተምሩ ደግሞ እዛ ይገለጣል። ሰዓቱን ልክ ነኝ አይደል? አስቼ እዚህ ያለ እኮ አጠገብ የሆኑ መጠየቅ ይችል ነበር። 2:30 ልክ ነህ። ያ